ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲሱ ሰው። ውድ የእግዚአብሔር ቤተሰቦች እንግዲህ እንደምታውቁት ይሄ ቻናል ኢየሱስ ክርስቶስ ምን አይነት የፍቅር አምላክ እንደሆነ የሚያሳይ ቻናል ነው እና በተቻለ መጠን ከሱ ጋር የተያያዙ የተለያዩ ፕሮግራሞችን አቀርባለሁ። አንዳንዶቹ ቀጥታ ከሱ ጋር የተያያዙ ናቸው፣ አንዳንዶቹ ከኛ ህይወት ጋር የተያዙ ናቸው። ግን እሱ በሱ መኖርና በሱ አለመኖር ውስጥ ምን አይነት ህይወታችን ላይ ኢምፓክት እንደሚያመጣ ለማሳየት የተለያዩ ፕሮግራሞችን አቀርባለሁ። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። በእውነት ይህንን እና ሌሎችንም እንደዚሁ እግዚአብሔር ፍቅር ያለበትን ቻናል መርጣችሁ በማየታችሁ እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ እንግዲህ ለዘላለም ጌታ ነው። እናመሰግነዋለን ስለዚህ ለተባረከች ቀን ደግሞ እንግዲህ ዛሬ እንደ መንፈስ ቅዱስ አንድ ነገር ይዤላችሁ መጥቻለሁ እና እንግዲህ ብዙዎቻችሁ በተለይ የኔ ሌላ አንድ ቻናል አለኝ፣ የስደት ጥግ ነበር የሚለው ቻናሉ። በዛ ቻናል ላይ በኋላ ላይ ግን የህይወት ጥግ አልኩት፣ ምክንያቱም ኢየሱስ ክርስቶስ ነው ሁሉንም በህይወት ያደረገው። ስለዚህ ከተወሰነ ጊዜ በኋላ ያን የስደት ጥግ የሚለውን የህይወት ጥግ ብዬ ሰዎች ወደ እግዚአብሔር እንዲመጡና ጥጉ የህይወታችን ጥግ ክርስቶስ እንደሆነ ለማሳየት ብዬ ያን አይነት ስያሜ ሰጥቼዋለሁ እና በዛ ላይ ለቅቄዋለሁ። የወንድማችንን ብሩክ አበበ ታሪክ በጣም 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 የሚደንቅ ነው። በእውነት ከሰማኋቸው ብዙ ታሪኮች ውስጥ በጣም አንዱ በጣም የሚደንቅ ነው ብል ማጋነን አይሆንም። ምክንያቱም ብዙዎቻችን በብዙ ነገር እናልፋለን፣ ክርስቶስ በዛ ውስጥ ሆኖ ደግሞ ፍቅሩን ያሳየናል እና በእንደዚህ አይነት ሁኔታ ስናይ በእውነት አይደለም እነሱ ብዙ ሚሊዮን ሰዎች ሊሰሩበት የሚችሉ ነው፣ ሌላ ሰዎች የሚያልፉበት እና ይሄ ደግሞ በህይወት ዘመናችን የሆነው ነው እና በአጋጣሚ የሆነው እስር ቤት በአሜሪካ የሚል እንትን ነው ያየሁት ነበረ እና ሳየው እንግዲህ እኔም ለተወሰነ ጊዜ የኔ እስር ቤት እንኳን ከነ ብሩክ ጋር የተያዘ አይደለም፣ ከብሩክ አበበ ጋር አበበ ብሩክ ጋር የተያዘ አይደለም። የኔ ከኢሚግሬሽን ጋር የተያዘ ነው እና ከኢሚግሬሽን ጋር የተያዘ ነው እና ለተወሰነ ጊዜ አሜሪካ ታስሬ ነበር ለአንድ ወር ያህል እና ግን እዛ በታሰርኩበት ጊዜ ዊላሲ ዲቴንሽን ሴንተር ነው። ያው ዲቴንሽን ነው የሚሉት፣ ዲቴንሽን ቀለል አድርገው ነው እንትን የሚሉት፣ ግን ስታይሉ ግን ፕሪዝን ነው፣ ደንበኛ የእስር ቤት ነው እና ልክ አሁን ወንድማችን ሲናገር የነበረው አይነት ላይፍ ስታይል ነው እዛ ላይም ሳይ የነበረው ማለት ነው። እና ምን ልላችሁ ፈልጌ ነው፣ በእንደዚህ አይነት እንትን ላይ ብዙ አይነት ነገሮችን ማየት እድሉ አጋጥሞኛል እና ብዙ ክራይም የሰሩ ሰዎች ከኛ ጋር የታሰሩ ነበሩ፣ ዲፖርት ሊደረጉ ማለት ነው። እና የዲፖርቴሽን ሴንተር ነው እና እነዚህ ሰዎች ሁልጊዜ ኦሬንጅ ነው የሚለብሱት። ለእኛ የተሰጠን ብሉ ብላክ ዩኒፎርም ነው እና እነሱ ይታሰራሉ ምናምን እና ይወጣሉ ይገባሉ ምናምን፣ ግን ዩኒፎርማችን ይለያል። እና ለምንድን ነው ሰዎች ዩኒፎርማቸው የተለየ ስል ለካ ክራይም ሰርተው ነው እና ሰርታችኋል ተብለው ነው፣ በዛ ምክንያት ነው የተያዙት ማለት ነው። እና ብዙ ታሪኮችን ሰምቻለሁ እዛ ያው ዲቴንሽን ሴንተር ውስጥ በነበርኩበት ጊዜ። ለምን ሌሎችም ሰዎች አሜሪካ ውስጥ ኖረው ብዙ አመት ቆይተው ከዛ በኋላ ክራይም ከሰሩ በኋላ ዲፖርት ሊደረጉ ወደ ሀገራቸው ሊላኩ የተቀመጡ ሰዎችም አሉ እና ሚክስድ ስለነበረ ብዙ ታሪኮችን ሰምቻለሁ። እና ይሄን ታሪክ የአሜሪካውን እስር ቤት በአሜሪካ ሲል የሆነ ነገር ወሰደኝና ፒክ አረኩት ማለት ነው። እና ያው ከዚህ ያገኘሁት እንግዲህ ከሰማይ ቲዩብ ላይ ነው። ያው ሁላችሁም እንግዲህ ታሪኩን ከዛ ላይ መከታተል ትችላላችሁ። በተቻላችሁ መጠን እነዚህን እንደነዚህ አይነት ቻናሎችን ደግፏቸው ብዬ እመክራለሁ። እኔም ደግሞ በምችለው ጸልይላችኋለሁ፣ ሰፖርት አደርጋችኋለሁ እና በተቻላችሁ መጠን እነሱን ሰብስክራይብ አድርጉት። እኔ ለትምህርት እንዲሆን ነው ፒክ ያደረኩት። እንግዲህ ይሄ የምታዩት እንትን ላይ ነው የወሰድኩት ከራሱ አበበ ብሩክ የተናገረውን ተናግሮ ስለነበረ በሱ ኢንፎርሜሽን ነው ይሄንን እንግዲህ ያገኘሁት እና ያው እዚህ ላይ ገብቼ ስፈልግ
የእሱን ኬዝ አገኘሁ ማለት ነው። እና እውነት ነው ወይ ይሄ ኬዝ ብዬ በጣም ነው ያስደነገጠኝ። እና እውነት ነው ወይ ብዬ ቼክ ለማድረግ እንግዲህ እሱ በነገረኝ ነው እንጂ እኔ ዲቴክቲቭ ሆኜ አይደለም። እና ይቅርታ ያው እሱ ስለተናገረ ነው። እና እዚህ ላይ ምንድን ነው የሚለው woman shot multiple times in a domestic dispute ነው የሚለው። እንግዲህ በቤት ውስጥ በተፈጠረ አምባጓሮ ሴት እንትን ብላለች ነው የሚለው። እንግዲህ ያው ወንድማችን የነገረን ደግሞ የተለያየ ታሪክ ነው። እንግዲህ እንትን ሎ ኢንፎርስመንት ደግሞ የራሳቸው ጀጅመንት አላቸው። እኛ ብቻ ዋናው እንግዲህ እግዚአብሔርና ያው ባለቤቱ አበበ ብሩክ ነው የሚያውቁት ምን እንደነበረ ማለት ነው። ያው እንግዲህ እሱ እንደነገረን የአጋጣሚ ጉዳይ እንደሆነና ሰው የመሰለ ነገር እንዳየና ከዛ በኋላ እንደተኮሰ ነው የነገረን ማለት ነው። እኔ ብቻ ይሄንን የፈለኩት ለምንድን ነው ይሄን ያደረገው አላደረገው አይደለም የኔ እንትን ግን ታሪኩ እውነት ነው ወይ የሚለውን ነገር እሱ ራሱ ስለተናገረው እስቲ ቼክ ላድርግ ብዬ ነው ፒክ ያደረኩት ማለት ነው። አንዳንድ ጊዜ ሰዎች ዩቲዩብ በጣም እንትን ለማድረግ የተለያየ ውሸት ይጽፋሉ እና አንዳንድ ጊዜ በእንደዚህ አይነት እውነተኛ የሆነ ነገር በተለይ ሕግ የያዘው ነገር ከሆነ በዚህ ሁኔታ ማየት ይቻላል ማለት ነው። እንግዲህ ያው ቅድም እንዳልኳችሁ እዚህ ላይ የሚናገረው ያው ዋናው ባለቤቱም የተናገረው ነው። እንግዲህ እዚህ ላይ እሱ የሰጣቸውን ስቴትመንት ነው። ያው ነገሩ የሆነው ሳተርዴይ ሜይ 7 ኦኬ እና 3:23 ላይ ነው ኤኤም ነው ሌሊት ነው ይላል። ትክክል ነው። እሱም ሌሊት ነው ብሎ የተናገረው እና ሌላው ምንድነው ኢመርጀንሲ ክሩ ቱ ከውመን ኦኬ investigates revealed to victims' family members identified as accused ኦኬ እዚህ ላይ እንግዲህ ያው የተለያየ እንትኖች ተጽፈዋል። ያው እዚህ ላይ ሁላችሁም እንግዲህ አንብባችሁ የራሳችሁን ጀጅመንት መውሰድ ትችላላችሁ። የኔ ፖይንት ግን ምንድነው በተለይ በጌታ ስንኖር ወንድማችን አበበ የተናገረው በጣም ትልቅ ምክር ነው የመከርከን። እግዚአብሔር ይባርክህ በእውነት እግዚአብሔርም ደግሞ ለዚህ እድል ስላበቃ እግዚአብሔርን እናመሰግናለን። እና ሌላ ልል የምችለው ነገር የለም። ግን እንደ ማስተማሪያ ሆኖ እንግዲህ ወንድማችን ከመጀመሪያ ጀምሮ ሲናገር የነበረው ነገር አለ። በጌታ ነበርኩኝ አለን። በጌታ ከነበርኩ በኋላ እንደገና በሁለት ቢላ ነበር የምበላው የሚል ንግግር ተናግሯል። እና ለማንኛውም እንትን ባለበት በተናገረበት ቦታ ላይ አቁሜ እንዳልኳችሁ እንግዲህ ለትምህርት ነው ብያችኋለሁ። ታሪኩን ቀጥታ መከታተል ለምትፈልጉ ዳይሬክት ከሰማይ ቲዩብ ላይ ዳይሬክት ማግኘት ትችላላችሁ። እኔ ግን ይሄንን ለክርስቲያኖች በተለይ ደግሞ ከሱ በጣም ብዙ ፖይንቶች በተለይ አሁን በክርስትና አለን ለምንል ሰዎች በጣም ብዙ እንደዚህ አይነት ነገር ውስጥ ከመግባታችን በፊት ልንማራቸው የሚገቡ ነገሮች ስላሉ ብዬ ነው። እና ወደ ታሪኩ እንሂድ። ስራ ሁለቱም ባለቤቴ ላይ አርፈዋል። በኢየሱስ ስም ትል ነበር። እያንዳንዱ ቡሌት በኢየሱስ ስም ትለው ነበር። ፖሊሶች ይመጣሉ። ባለቤቴ ተረስበታል። እኔን ታስሬ ብዙ እስረኞች አሉ እዛ ውስጥ 25 እንሆናለን። እስረኛ በጣም ሀይ ፕሮፋይል ኬዝ ያላቸው አሉ። ግን በዛ ውስጥ በመሳሪያ ከገቡት ውስጥ አንዱ እኔ ነኝ። ህልምና ቅዠት በቃ ደንበኛ የዲያብሎስ ስራ እንዳለበት የሚታወቀው ሌሊት ላይ የማያቃዠው ሰው የለም። አንድ ኢሜት ረጅም ጊዜ ሆኖ ሌላ ኢሜት ሲገባ የዛ ለእስረኛ አእምሮ ስታተሱ ስለማይታወቅ ወይ ሊወጋጉ ይችላሉ፣ ሊገዳደሉ ይችላሉ። አንዱ እስረኛ ከኔ ጋር ሲመጣለው እጁን ቆርጦ ነበር። አርተሪውን ራሱ እንዲገል ወደ 90 ዓመት ነበር የፈረዱበት። ቡዲስት ተከታይ ነው። እዛ ውስጥ አበሻ አንድ ቀን አውጥታ ይለዋለው በቃ ሰንሰለት ፈተልኝ ቤታ በነጻ ማመልት ችለዋል። እናቴን የገደላት ካንሰር እኔ ላይ ወጣ። ልክ በበርዝዴ ካንሰር አለብህ አለኝ። አስደነገጠኝ። ያኔ ኬት መጣ ማልለው ሲቃ ያዘኝ። በቃ አስለቀሰኝና በቃ እየጮኩኝ ለምን እያልኩ
ወደ አምላክ የጮኩበት በዛች ሰከንድ ቅጽበት ሰከንድ ውስጥ እግዚአብሔር መንፈስ እወድሃለሁ። ያቺ ሰዓት እናቴን ሞት፣ የአባቴን መገደል፣ የልጆቼን መበተን፣ የሚስቴን ኦልሞስት መሞት፣ ሁሉን ነገር የሻረ ቃል ነው። ለ50 ዓመቴ የናዝሬቱ ኢየሱስ ሚስቴን ገድዬ የነበርኩ ሰውዬ፣ ቤተሰቤን በትኜ የነበርኩ ሰውዬ ኢየሱስ በ50 ዓመቴ በበርዝዴ አጠመቀኝ። ከዛ ሁሉ ጣጣ፣ ከዛ ሁሉ ችግር ፈንቅሎ አወጣ። ኃይሉን አሳይ፣ የራሱ አረገኝ፣ እንደገና አቆመኝ። ወደ ፕሮግራማችን ተከታታዮች እንግዲህ እነሱን አግዟቸው። ይሄ ያው ቻናሉን ማገዝ ለምትፈልጉ ሰዎች ለእነሱ እንዲሆን ብዬ ነው። ስሜ ብሩክ አበበ እባላለሁ። የተወለድኩት በአዲስ አበባ ከተማ በቂርቆስ ክፍለ ከተማ ነው። ከቂርቆስ ለገሃር ወደ አሜሪካን ሀገር የመጣሁት በ20 ዓመቴ ነው። ወደ ጌታ የመጣሁት በ17 ዓመቴ ነው። እሱም ደግሞ አባቴን ባጣሁበት እናቴና አባቴን ባጣሁባቸው ጊዜ በጣም ብቸኝነት ነበረ የሚሰማኝ። አባቴ ፖሊስ ዲቴክቲቭ ነበረ። ከዛ ደግሞ ወጥቶ ሎየርም የሆነበት ጊዜ አለ። ግን አባታችን ሁል ጊዜ መሳሪያ ቤት ውስጥ ሁሌ አለ። እንደውም ለመመረቅ አባቴ እንዲመርቀኝ የአባቴን ሽጉጥ ማጸዳ ሰው ነበርኩ ከልጅነት። ማታ እንደውም አስተኩሰኝ ሁሉ እያልኩ የሚያስተኩሰኝ ሁሉ ጊዜያቶች ነበሩ እና በፍቅር ነው አባታችን ያሳደገን። ለሰው የዋ በጣም ቸር፣ ሰው በልቶ ጠገብ አይመስለውም። ለልጆቹ ፍቅር ነው። ግን በጣም የምጠብቀውን አባቴን ሁሌ ያው ለስራ ወደ ገጠር ሄዳ እና ሁሌ መሳሪያ የታጠቀ ሰው ነው በስራው ምክንያትም። ግን ያቺን ቀን እንግዲህ እግዚአብሔር ስለፈለገው እሱም አይደለም የእሱ ጋር ተቀጥሮ የሚሰሩ ሹፌር እረኛ ይገጫል ገጠር ውስጥ እና ያ የተገጨው እረኛ ትንሽ ነው ጉዳቱ እና አባታችን ደግሞ እኔ ያሳክመዋለሁ ብሎ ነው ያንን እረኛ አንስቶ ወደ ሆስፒታል ለመውሰድ መኪና ውስጥ ሲያስገባ ከኋላ ያሉ ሰዎች ናቸው የእረኛው ቤተሰቦች የሆኑ ሌሎች አላቅም ብቻ ተኩሰው አባቴንም አብረው የነበሩትን ወደ 7 ሰዎች ናቸው የተገደሉት ያኔ። እና አባቴ እረኛ ሊያድን ብሎ ነው እንግዲህ ነፍሱን ያጣው። ሁሌ ዝግጁ ነው መሳሪያውን ሁሌ ገጠር ስለሚሄድም። ግን በዛ ጊዜ እንግዲህ እግዚአብሔር ስለፈቀደው በዛ ሄደና፣ ግን ለእኔ ግን የወዝ በጣም ነቀርሳ ነበረ። በጣም ስለምንዋደድ ስለምንቀርብ ያልጠበቅኩት ነገር ከገጠር ሲመጣ ከሰሉ፣ ሽንኩርቱ፣ በጉ፣ ዶሮ በቃ ነው የሚገባው ቤታችን እና የሰፈር ሰዎች ሁሉ ያውቁታል። እንግዲህ ያን ቀን ግን ሬሳ ነበረ የጠበቅኩት ማላቀው ነገር እና ብዙ ልጅም ስለነበርኩኝ ብዙ ወንድሞች አሉኝ። የመጨረሻ ሁላችንም ወንዶች ነን። እኔ የመጨረሻ ወንድ ነኝ። ያው በእነሱ ፕሮቴክሽኑ ስለነበርኩኝ ያው እንደምንዋደድ ስለሚያውቁ ሬሳውንም ሊያሳዩኝ አልፈቀዱም እና ጭንቅላት ያው ጀስት ዱ ማይ ኢማጂኔሽን። ግን የእሱ ነገር ከውስጥ ያልወጣ ያለኝ ጉዳይ ነበር እና ድብድብ ውስጥም የገባሁት በቃ ወዝ ህርት እዛ ሰፈር ውስጥ ለሰውዬ ነው የምጣለው ብዙ ጊዜ እና አጌድን ትራቡ 16-17 ዓመት ልጅ ሆኜ ከሰው ጋር ሁሉ የምጣላበት ጊዜ ነበረ። ማለስማማበት ነበረ። ሰፈር ውስጥ በብዙ ጣውረድ ውስጥ ነበረ ማልፈው። ለሰዎች ብዬ ጣላለው፣ ለራሴም ብዬ ጣላለው።
እንደ ቦምባር የሚባል ክለብ ውስጥ ገብቼ ተፈንክቼ ለሰው ብዬ ተፈንክቼ በጣም ቤት ብዙ ደም ፈሶኝ አልጋ ላይ ቁጭ ብዬ አንድ የወንድሞቼ ጓደኛ ጊታር ይዞ መጥቶ መዝሙር ጌታ ሰጠኝ ብሎ ያችን መዝሙር ሲዘምር እምባዬ መፍሰሱን አይቶ ቀጥታ ይዞኝ ነው የሄደው ሰዎች ጋር፣ ሰፈር ውስጥ ያሉ ክርስቲያኖች ጋር እና ያኔ ነው ጌታን የተቀበልኩት። ግን ተቀብዬው ግን ብዙ ፕሬሸር ነበረ። ሰፈር ውስጥ ሰው በሃይማኖቱ የሚሰደድበት ስለነበረ ተመሳስዬ ቤተክርስቲያን ሄዳለሁ፣ አስቀድሳለሁ። ግን ደግሞ መጽሐፍ ቅዱስን ማንበብ የተማርኩበትም ጊዜ ነበረ እና እግዚአብሔርን አንድ ነገር ጠየቅኩት። አህዱ ሲባል መንፈስ ቅዱስ ይወርዳል ትለኝ ነበረ እናቴ እና በእውነት መንፈስ ቅዱስ አለህን? ከዚህ ሀገር እንድታወጣኝ እፈልጋለሁ ብዬ ስለ እውነት ጸለይኩኝ እና ሰዎች እንዳያዩኝ በነጠላዬ እምባዬን ስጠርግ ትዝ ይለኛል። ግን ያ መንፈስ ቅዱስ እውነትም ሰምቶኝ በሳምንት ውስጥ ወረቀት መጣልኝ ከአሜሪካን ሀገር ውስጥ። በወር አካባቢ ወደ አሜሪካን እንግሊዝ ሀገር ገባው ወንድሞቼ ጋር። ከዛ አሜሪካን ሀገር ኑሮ ጀመርኩኝ። ከክርስቶስ ጋር የነበረኝ ሪሌሽንሽፕ እወደዋለሁ፣ ግን አውዝ ሰርችኝ በቃ ፈልገው ነበር፣ አምላኬን ፈልገዋለሁ እና አንድ ገብርኤል የሚባል ቤተክርስቲያን ነበረ ሰፈር ውስጥ ዲሲ ውስጥ እና እዛ ሄድኩኝ። እዛ ሄጄ ያው በጌታ ነገር አልገባኝም፣ ግን እጄ ቃሉን እሰማለሁ፣ አስቀድሼ እመለሳለሁ። ግን አንድ ቀን ግን ቤተክርስቲያን ውስጥ ሰዎች ሲጣሉ አየሁኝ እና እርስ በርስ ተከፋፍለው ቸርች ገዝተው ሲሄዱ አየሁና ውስጤ በጣም ተሰበረ። ምክንያቱም እንዴት እግዚአብሔር ቤት ሰው ይጣላል በማለት እና ቤተክርስቲያን ሳልሄድ ረጅም ጊዜ ቆየሁኝ። ወደ ፕሮግራማችን ተከታታዮች እንግዲህ አሁን የተናገረው እንትን ላይ አዲስ ክርስቲያኖች ምን ያህል ልባቸው እንደሚሰበር በዚህ አጋጣሚ ብዙዎቻችን አንደርስታንድ የምናደርገው ይመስለኛል። ምክንያቱም ሁልጊዜ ሰዎች ከእግዚአብሔር ጋር ካልተያያዙ፣ ከመንፈስ ቅዱስ ጋር ካልተያያዙ አዲስ ክርስቲያኖች ሁልጊዜ ወደ ቤተ ክርስቲያን ከመጡ ምንድን ነው የሚሆነው? በሚያዩት ነው፣ ቤተ ክርስቲያን ውስጥ በሚያዩት ነው ራሳቸውን የሚመዝኑት። ለዚህ ነው በጣም ለብዙዎች መምከር የሚገባል። ሰዎች ከክርስቶስ ጋር ነው መጀመሪያ መጣበቅ ያለባቸው። መጀመሪያ የእግዚአብሔርን ቃል ነው ማወቅ ያለባቸው። መጀመሪያ ከእግዚአብሔር መንፈስ ጋር ነው መጣበቅ የሚገባቸው። አልበለዛ ምንድነው የሚሆነው? ውጪ በሚወጡበት ጊዜ አልጠነከሩም። ያልጠነከሩ ክርስቲያኖች ናቸው። ስለዚህ በሚያዩት ነው የሚመላለሱት። ይሄ ደግሞ እኔ በራሴ ቤተሰብ ውስጥ በራሴ ብዙ ያየሁት ነገር ስላለ ነው ይሄን የምነግራችሁ። ምክንያቱም ሰዎች ሁልጊዜ የእግዚአብሔርን ነገር የሚጠብቁት የት ነው? ቤተ ክርስቲያን ውስጥ ነው፣ በተለይ አዲስ ክርስቲያኖች። ለዚህ ነው መጀመሪያ ከቃሉ ጋር መጣበቅ አለባቸው። ከቃሉ ጋር ካልተጣበቁ ያለበለዛ ቸርች ውስጥ የሚያዩት ቢሄቪየር በጣም ሊሰብራቸው ይችላል። እንግዲህ ወንድማችን ከተናገረው ነገር ነው እየተናገሩ ካለሁት እና ብዙ ሰዎች ይጎዳሉ። እኔ ጌታን ከተቀበልኩ በኋላ ብዙ ነገር ያው በህይወቴ ነው ያየሁት። በህይወቴ ካየው በኋላ ብዙን ነገር አጣጥሜ ብዙን ነገር ካሳለፍኩ በኋላ ነው ወደ ቸርች ወደ ቤተ ክርስቲያን የገባሁት። በእርግጥ መጀመሪያ አንዳንድ ነገሮች ትንሽ ግራ ጋብተውኝ ነበር፣ ግን ብዙ አልተቸገርኩም። አሁን እንግዲህ ወንድማችን የሚናገረው ይሄ የብዙ ሰዎች እይታ ሊሆን ይችላል ብዬ ስላሰብኩ ነው እዚህ ላይ ያቆምኩት እና ሁለት እንትኖች ተጣሉ፣ ከዛ ያጎዳኝ። ስለዚህ ለብዙ ጊዜ ቸርች አልሄድኩም ነበር ያለውን ነገር ነው እና ይሄ ብዙ ሰዎችም ሀርት የሚያደርግ ነገር ስለሆነ በተቻለ መጠን አዲስ ክርስቲያኖች ግንኙነታቸው ከቃሉ ጋር መሆን አለበት። ፕላስ ደግሞ ቸርች ውስጥ የሚመጡት ሰው ብዙ ሰው ሊሰራ ነው የሚመጣው። ብዙ ሰው ፊክስ ሊደረግ ነው የሚመጣው። ከነ ችግራችን ነው ወደ ቸርች የምንመጣው። ስለዚህ ቸርች ማለት አብሶሉት በቃ ፐርፌክሽን የምናገኝበት ቦታ እንዳልሆነ ለብዙ አዳዲስ ክርስቲያኖች ልንነግራቸው ይገባል። ከዛ ከስንት ጊዜ በኋላ መኪናን አክሲደንት ይደርስብኝና ያው ጌታም ሊያስታውሰኝ ይመስለኛል
እነ ፓስተር አንፍሬ ቸርች መሄድ ጀመርኩኝ እና ያኔም ልጅ ነኝ በጣም 1995 አካባቢ ነው እና ጥግ ነበር የምቀመጠው። ቃሉን ሰማለው እሑድ እየሄድኩኝ አንዳንዴም ማክሰኞም ጸሎት ፕሮግራም ሲኖር ጥጉ ላይ ሆኜ ሰማለው፣ ያጽናናኛል። ተመልሼ ግን ክለብ ከተባለ ክለብ እኔ ነኝ አንደኛው፣ መጠጥ ቤት ከተባለ መጠጥ ቤት እኔ ነኝ። ግን ተመልሼ እንደገና ፍራይዴውን እወጣለሁ፣ ሰንዴውን ግን ቤተክርስቲያን ነኝ እና እንግዲህ እዚህ ላይ እዩት፣ ከእግዚአብሔር መንፈስ ጋር ወንድማችን አልተያያዝም። ይሄ በመሆኑ እንግዲህ ቅዳሜ አርብ ሲሆን ዳንስ ቤት ሄዳለሁ አለ። እሑድ ሲሆን ደግሞ ይሄ እንግዲህ በብዙ ክርስቲያኖች ላይ ይሄ ይታያል። ይሄ በዚህ ሰዓት ይሄንን ታሪክ የሚሰሙ ሰዎች በጣም ሊማሩበት ይገባል ባይ ነኝ። ለምንድን ነው ይሄ የሆነው? መጽሐፍ ቅዱስ ላይ ምንድን ነው የሚለው? ሁልጊዜ አዲስ ቤት ያ ክፉ መንፈስ ከዛ ሰውዬ ከወጣ በኋላ ተመልሶ ሊገባ ይፈልጋል ነው የሚለው እና ተመልሶ ከገባ ለዛ ሰውዬ ከበፊቱ የበለጠ አደገኛ ነው የሚሆንበት ነው የሚለው። ስለዚህ ምን ማለት ነው? አሁን ብሩክ እንግዲህ ከብሩክ የምንማረው ምንድን ነው? አንድ እግሩ እዛ ነው ያለው፣ አንድ እግሩ እዚህ ነው ያለው። አያችሁ፣ ወደ ጌታ መጥተዋል። አሁን ቤቱ ንጹህ ሆነዋል። ያ ክፉ መንፈስ ከውስጡ ወጥቶ እንደገና ቅዱሱ የሆነ የእግዚአብሔር መንፈስ ወደ ውስጡ ገብተዋል። ግን ምን አደረገ? ራሱ እንደገና ተመልሶ በሁለት ነገር ነው እየተጫወተ ያለው። ይሄ በጣም አደገኛ ነው። ቀልድ ይመስለናል ለብዙዎቻችን። መጽሐፍ ቅዱስ ላይ ግን የሚለው ምንድን ነው የሚለው? 7 ጊዜ ነው እነዛ አጋንንት የሚገቡበት ነው የሚለው ሰውየው እና ከበፊቱ የበለጠ ይብስበታል ነው የሚለው። እንግዲህ ይሄን እንደ ቀልድ እንዳናየው፣ ምክንያቱም የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም የምለው። ስለዚህ የሆነውን ታሪኩን እንስማ። በዚህ ላይፍ ልምምድ ውስጥ ነበርኩኝ ረጅም ጊዜ ኖርኩትና ባለቤቴን ልክ በ2000 አካባቢ 2001 9/11 አውሮፕላኖቹ የኒውዮርክን ቢልዲንግ ሲመቱ ከዛ በፊት ዴት እናደርግ ነበረ። እሷ አየር መንገድ ነበረ የምትሰራው፣ ትመላለስ ነበረ። ያንን ቀን ግን በጣም አዝና ስለነበረ ፓይሎቶቹ ሲገደሉ፣ ሆሰሶቹ ሲወጉ እና ሁለተኛ መብረር እንደማትፈልግ ስትነግረኝ በቃ ከኔ ጋር ትኖር ያለሽ ብዬ ሰፕተምበር 11 የተፈጠረው ሰፕተምበር 12 ላይ ነው ኮርት ሃውስ ሄጄ እና እሷኔና ባለቤቴ የተፈራረም ነው። ከዛ ማርች 21 ላይ ተጋባን 2001 2002 ላይ የመጀመሪያ ልጃችን አሁን 22 ዓመቷ ነው። ኖቬምበር 15 ላይ ተወለዳለች። በዛ ውስጥ እያለው ባለቤቴ በጌታ ነች። በጣም የምትጸልይ የምትቃትት ነች። ስለኔ ብዙ ራዕይ ብዙ ነገር ታያለች። እኔ ግን በሁለት ቢላ የምኖር ሰው ነበርኩኝ። ሰንዴ ለጌታዬ አጨበጭባለሁ፣ አመልከዋለሁ እጄ። ፍራይዴ ግን ቴዲ አፍሮ ኮንሰርት ካላችሁኝ እዛ ነኝ፣ ክለብ ከተባለ እዛ ነኝ። ውሎዬ እንደዛ ነበር እና አንዳንዴ እንደውም መጠጥ ቤት ሆኜ እግዚአብሔርን ነገር ይመጣል ውስጤ እና ያስለቅሰኛል። እና ለምን ታለቅሳለህ ያሉ ጓደኞች እና አላውቀውም ነበረ። ቀረበ ብዬ አገልጋዮች ብዙ ነገር ይነግሩኝ ነበር እና ለምን አታገለግልም ጌታ ይሉኛል። ፓስተር አንፍሬ አንደኛው ነው፣ ሌሎቹም አሉ ብዙዎቹ። እና ተጠምቀሃል ሲሉኝ ስለመጠመቅ እንኳን አላወራም፣ ማውራትም አልፈልግም። ደህንነት ሲባል ስለ ደህንነትም ብዙ ዝም ብዬ አምልኬው ነው መለሰው እና ብቻ የሚያውብኝ ነገር አለ እኔ ላይ። ግን እኔ ግን አላየሁትም ጌታዬን። እና በዚህ ልምምድ ውስጥ ሆኜ 2020 ላይ ያው ወጣ ገባ እየተባለ ቸርች ሰንዴ ይኬዳል። እንደ ቤንች ፎርመር አጨብጭቤ እመለሳለሁ። ፍራይዴ እና ሌላው ነገር ግን እና ጌታ ነው የምናውቀው። በዛ ውስጥ እያለው ብዙ ዎርኒንግ መጥቶልኝ ነበረ። በሚስቴም
ኢቨን በልጄም ግን አልሰማሁትም። ይሄ በጣም ትልቅ አባባል ነው። እንግዲህ ብዙ ማስጠንቀቂያ መጥቶልኝ ነበር። ተጠንቀቅ፣ አካሄድ ትክክል አይደለም። ምክንያቱም ይሄ በሁለት ዓለም ውስጥ ነው የሚጓዘው እና እንግዲህ አስቡት ምን ያህል ከባድ አይነት ላይፍ ስታይል እንደሆነ እና በዚህ ሰዓት እንግዲህ ብዙ ሰው ቸርች ውስጥ እንደዚህ የሚመላለሱ ሰዎች በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ኢቭን ማስጠንቀቂያ እንኳን ሲመጣ አልሰማም ነበር የሚለው በጣም ትልቅ አባባል ነው። አያችሁ፣ አልሰማም ነበር። አለመስማቱን አድሚት አድርጎታል። ይሄ ሁሉ ግን አስከፍሎታል ብዙ ነገር። አያችሁ፣ ስለዚህ ነው እግዚአብሔር ቃል ከበፊቱ የበለጠ ይከፉበታል፣ በሰባት ሆኖ ነው የሚገቡት ነው የሚለው። ሰውየው ከዛ በፊት ነው፣ ከዛ በኋላ ያለው ነገር ከዛ በፊት ያልሆነበት ነገር ነው የሚሆንበት። አያችሁ፣ አሁን እሱ ኖርማል ላይፍ ነው የሚመስለው፣ ግን ሁኔታው ወዴት እያመቻቸው እንደሆነ ራሱ ሲናገር ያው ከዚሁ ማወቅ እንችላለን። 2020 ላይ ኮቪድ በተዘጋበት ጊዜ ላይ ፍርሃት በበዛበት ጊዜ ላይ እናቴን የገደላት ካንሰር እኔ ላይ ወጣ እና ልክ በበርዝዴ ዶክተር የነገረኝ ካንሰር አለብህ አለኝ። አስደነገጠኝ። ከዛ እንደገና መልሼ እግዚአብሔርን የሙጥኝ ማለት ጀመርኩኝ። በኦንላይን እግዚአብሔር አንዳንዴ ሲናገር ወይ ሰዎች ሲነግሩን እንደ ቀላል ነው የምናየው፣ ግን አጠገባችን የሚሆን ሲሪየስ የሆነ ነገር አለ ይሆናል። አሁን እንግዲህ ተነግሮታል፣ ኢግኖር አድርጓል። ባለቤቱ ጸልይለታለች። እንግዲህ እሱ እንደተናገረው ኢግኖር አደረገ። ብዙ ዋርኒንጎች መጥተዋል። ብዙ ተጠንቀቅ፣ መንገድ ትክክል አይደለም ተብሎ ተነግሮታል፣ ግን ኢግኖር አደረገው። አሁን እግዚአብሔር ሲሪየስ መሆኑንና ሊያሳየው ሲፈልግ በእናቴ ላይ የነበረው ካንሰር ወደ እኔ መጣ አለ። ላይ ሁሉ መከታተል ጀመርኩኝ። አንዳንድ ትምህርቶች እንደውም ቄስ በሪውን የሚያስተምረኝ ነበረ፣ አብሬው ማር ነበረ፣ ግን ለማንም አልተናገርኩም በካንሰር ውስጥ እንዳለው። ከዛ ሰርጀሪን አረኩኝ። ሰርጀሪን ካረኩ በኋላ በዛ ጊዜ ውስጥ ደግሞ ሴም ታይም በጣም የምወደው ልጄ ስሙ ሳሙኤል ነው። እዚህ ላይ አሁን ካንሰር በነበረን ጊዜ ካንሰሩ ሲመጣ ለማንም አልተናገርኩም አለ እና ኢማጂን የእግዚአብሔር ቃል ምንድን ነው የሚለው? ማንኛውም አይነት ችግር በሚኖሩበት ጊዜ ለሽማግሌዎች ዘይት አድርገው ይጸልዩላችሁ ነው የሚለው። ጸሎት ምን አይነት ፓወር እንዳለው አጠገባችን ያሉት ሰዎች፣ ወንድሞቻችን፣ አገልጋዮቻችን ለዚህ ነገር ነው የተቀመጡት። አሁን ግን እሱ ዲና አድርጎታል። ብዙ ሰዎች አንድ ችግር በሚኖሩበት ጊዜ ሪቪል አናደርገውም። ያንን ነገር ለመናገር በጣም ስለሚያሳፍረን ውስጥ ነው የምንይዘው። የእግዚአብሔር ቃል ግን የሚናገረው ምንድን ነው? ዲክሌር አድርጉት ነው የሚለው። ዲክሌር በማድረጋችን የእግዚአብሔርን ክብር ነው የምናሳየው። ምክንያቱም አሁን እሱ ወዴት ሄደ? ቀጥታ ወደ ዶክተሮች ነው ሄደው እና አልተናገርኩም ነበር አለ። ምክንያቱም አሁን ከእግዚአብሔር መንፈስ ይልቅ ዶክተሮችን መረጠ ማለት ነው። ይሄ ሁሉ ትክክል አካሄድ እንዳልሆነ እንድናጤነው ብዬ ነው። በዚህ ሁኔታ ላይ ያላችሁ ሰዎች ሁልጊዜ ቅድሚያ መስጠት ያለብን ለጌታ መንፈስ ነው። ቅድሚያ መስጠት ያለብን ሁልጊዜ ለእግዚአብሔር ቤተሰቦች ነው። ለምንድን ይሄንን ምላችሁ መሰላችሁ? እነሱ ውስጥ ፓወር አለ፣ እኔ ውስጥ ፓወር አለ፣ እናንተ ጋር ፓወር አለ። እነዚህ ፓወሮች ሲደራረቡ ነው እኛ በክርስትና ህይወት ላይ ኢፌክቲቭ የሆነ ላይፍ ምንኖረው። ምክንያቱም ብዙ ሰው ብቸኛ ሆኖ ብቸኝነቱን እንኳን ማይናገር ሰው አለ። በቃ እስኪሞት ድረስ ጸጥ ብሎ የሚቀጠቀጥ ሰው አለ። ይሄ ትክክል አይደለም እያለ ነው እግዚአብሔር ቃል። ገና ከልጅነቱ ሀሌሉያ ብሎ ነው አፉን የከፈተው። በ10 ዓመቱ መጽሐፍ ቅዱሱን ኦልሞስት አጠናቆ ያነበበ ልጅ ነው እና በሱ በጣም ብዙ ፈተና መጣብኝ። ራሴን እያሳመምኩኝ እሱ ወደ 15-16 ዓመት ሲሆነው እሱን የሚፈልጉ የተለዩ ግሩፖች አግልለውት በቃ ሊገሉት ይፈልጉት ነበር። ያው ስማቸውን መጥቀስ አልፈልግም። በጣም የታወቀ
ግሩፕ ነው እና ቤታችንን ሸጠን ለመሄድም አሰብን። ብዙ ውጣ ውረድ ውስጥ ገባን። ልጄን እኔ ነበርኩ ማመላለሰው ትምህርት ቤት። እዚህ ላይ አንድ ነገር ሜንሽን ማድረግ የምፈልገው እሱን ካያችሁት ቦምባርድ የሚባል እንግዲህ እኔ ራሴ ተወልጄ ያደግኩት ጨርቆስ አካባቢ ነው። ቦምባርድ የሚባል በጣም የታወቀ የጋንግስተር ግሩፕ ነበር እና የሚዋጉ ምናምን የሚደባደቡ በጣም በእኔ እድሜ ያላችሁ ሰዎች ታስታውሱታላችሁ ብዬ አስባለሁ። እና እሱ ራሱ ከነሱ ጋር ነበርኩኝ፣ ብዙ ነገር አደርግ ነበር አለ። ኢማጂን እንግዲህ ይሄ ጀኔሬሽናል ከርስ የሚባለው ይሄ ከትውልድ ወደ ትውልድ የሚተላለፍ ነገር ይዩት። ካንሰር እናቱ ላይ ነበረ፣ ወደ እሱ መጣ። አሁን ልጁ ላይ አሁን ያለው ፕሮብሌም እሱ በልጅነቱ የነበረበት ፕሮብሌም ነው። ይሲ ምን ያህል ሁልጊዜ የእግዚአብሔር ቃል የሚነግረን ምንድን ነው? ይሄ ጀኔሬሽናል ከርስ ወይ ደግሞ ከትውልድ ወደ ትውልድ የሚተላለፍ እርግማን መሰበር አለበት። ብዙዎቻችን ይሄንን አቴንሽን ሳንሰጥ ነው የምንጓዘው። ስለዚህ ይሄ መሰበር ያለበት ነገር ነው። እንዴት ሀንት እንዳደረገው ተመልሶ እንዴት እንደያዘው በጣም አይዞሌትድ ሆነ። ኢትዮጵያ ለ3 ወር ይዤ ሄድኩኝ። እዛ ቆይቼ ከዛ ተመልሰን ስንመጣ ልጄ ውስጡ ሰላም ነው፣ ውጭው ነበረ ችግሩ። እንደገና እነዛ ሰዎች ብሰው አገኘናቸው። ብዙ ነገር ሲፈጠር እኔ ያው በጌታ በሆን የጌታን ነገር ይዤ በሱ ዋጋ ነበር። ግን ያሰብኩትና ያቀድኩት በቃ ቤተሰቤን ለመጠበቅ ብዬ መሳሪያ ነው የገዛሁት። ዋው! ይሄ በጣም ደስ የሚል ፖይንት ነው። በጣም ትክክለኛ ነገር ነው። አያችሁ፣ መንፈሳዊ ነገር በመንፈሳዊ መሳሪያ ነው ልንዋጋው የሚገባው። ምክንያቱም አሁን እሱ ያየው ምንድነው መንፈሳዊ እንደሆነም አላወቀም። ውጊያው ቀጥታ የምንድን ነው የሆነበት? የስጋና የደም ነው የሆነበት። ስለዚህ ነው ምን አለ አሁን ራሱ ሲናገር መሳሪያ እንደሆነ አልገባኝምና ይሄን መዋጋ መሳሪያ ገዛሁ አለ። አያችሁ፣ ዓለማዊ ሰው ራሱን ፕሮቴክት ለማድረግ ዓለማዊ የሆነ ፕሮሲጀር ነው የሚከተለው። መንፈሳዊ የሆነ ሰው ግን መንፈሳዊ የሆነ መሳሪያ አለን። ለዚህ ነው እግዚአብሔር ቃል ሁልጊዜ እኛ እንትናችን በስጋና በደም አንዋጋም የሚለው። ለምን? የዕቃ ጦራችን መንፈሳዊ ነው ይላል። ስለዚህ ማንንም የምሽግ የመስበር ፓወር እንዳለው ይናገራል። አያችሁ፣ አሁን እሱ እዚህ ላይ አድሚት አድርገዋል። እግዚአብሔር ይባርከው። ይሄ ደግሞ ለብዙዎቻችን ትምህርት እንዲሆነን ነው። ይኸውላችሁ መሳሪያ ቤት ሲገባ ክርስቶስ ወጣ። ፒሪየድ። ለእኔ የሚታየኝ ይሄ ነው። ምናልባት ከተሳሳትኩ ይቅር በሉኝ። የሚሰማኝ ይሄ ነው። ምክንያቱም ኦልሬዲ ይሄ ሰውዬ ልቡ ያለው ምን ላይ ነው? ሽጉጡ ላይ ነው። አያችሁ፣ መሳሪያው ላይ ነው ማለት ነው። አያችሁ፣ ገንዘብም ሲኖረን ልባችን ገንዘባችን የተቀመጠው ለዚህ ነው መጽሐፍ ቅዱስ ሁልጊዜ እንትናችሁ አካውንታችሁ በሰማይ ይሁን ነው የሚለው። ምክንያቱም የሰውየው ልብ ያለበት ቦታ ነው ትሬዠራችን ሀብታችን ያለው። ስለዚህ አሁን እሱ በመሳሪያው መተማመን ጀመረ ማለት ነው። which is እንደገና ይሄ ሌላ ውድቀት ነው። መሳሪያ ገዝቼ ቤቴን ለመጠበቅ ያው አልተኛም። ሌሊቱን እወጣለሁ ገባለሁ። በዛ ሁኔታ ውስጥ እያለው እንደገና ካንሰሩ ተመልሶ መጣብኝ። ሲመጣ 7 ቦታ ነው የወጣው። እንደገና ራዲዬሽን ውስጥ መግባት ነበር። ይሁት እንግዲህ ተናገረውን በደምብ ኖቲስ አድርጉት። 7 ቦታ ላይ ነው የወጣው። የእግዚአብሔር ቃል ምንድን ነው የሚለው? 7 ጊዜ የ7 ጊዜ እጥፍ ነው የሚሆኑት ነው የሚለው። ይሄ ሁሉ እስኪሆን አድሚት አድርጎ ወደ ጌታ አልመጣም። አሁን እሱም ብሌም ላደርግ አይደለም ፕሊዝ በጣም እንድትረዱ የምፈልገው በእንደዚህ አይነት ጉዞ ብዙዎቻችን ተጠላልፈን ብዙ ዋጋ የከፈልን ብዙ ሰዎች ስላለን ነው የምናገረው። ስለዚህ አሁን 7 እንደገና ተመልሶ መጣ አለ። አያችሁ፣ ሰው ፊክስ ያደረገው ነገር ተመልሶ ይመጣል። እግዚአብሔር ፊክስ ያደረገው ነገር ግን እስከ ዘላለም ድረስ ነው ፊክስ የሚያደርገው። ስለዚህ የዓለም የሆነውንና መንፈሳዊ የሆነውን ነገር ልዩነቱን እንድናየው ፈልጌ ነው እዚህ ላይ ያቆምኳችሁ። በጣም ትልቅ ይቅርታ። እንግዲህ እንዳልኳችሁ እንትኑን መከታተል የምትፈልጉ ዳይሬክት ከሰማይ ቲዩብ ላይ ቀጥታ እንትኑን መከታተል ትችላላችሁ። ግን እኔ ይሄ ለትምህርት ስለፈለኩት ነው። ነበረብኝ ራዲዬሽን አረኩኝ። ከዛ ሰርጀሪ አረኩኝ። ሰርጀሪው ከተደረገ በኋላ ኢንፌክሽን ፈጠረ።
ያን ኢንፌክሽን አርጀንት ኬር ሲሄድ የሰጡኝ መድኃኒት በጣም ሃይሊ ፔን ኪለር ነው። አያስተኛም ሌሊት። በዛ ላይ ቅዠት ውስጥ ገባሁኝ። የመጸለይ ህይወት የለም። እግዚአብሔርንም የመጥራት ብዙ የለም። በራሴ ነው የምታገለው። ለምን እንደዚህ ይሆናል ብዬ ነው የምጠይቀው ብዙ ነገሮች። በዚህ ሁኔታ ውስጥ ሆኜ አንድ ቀን የማዘርስ ዴይ ቀን ነው እና እናቴ የሚያው በካንሰር የሞተችው እና የዛ ቀን ዕለት ታምሜ ሆስፒታል አርጀንት ኬር ሄጄ መድኃኒቱን ወስጄ ሳልተኛ ሌሊት ላይ ውሻዬ ትጮዋለች። ስትጮህ ውሻዬን ተከትዬ ደጅ እወጣለሁ። ደጅ ወጥቼ ስመለስ ቤት ውስጥ ያየሁት ሰው ሳይሆን ፊገር ነው ያየሁት። ከልጅነት የአባቴን መሳሪያ ስተኩስ የኖርኩ ሰው ነኝ። አያያዙን አጠቃቀሙን አውቃለሁ። ያንን ሌሊት ግን ያየሁት ፒክቸር ላይ ነው የተኮስኩት። ስተኩሰው ይሄ ቀኝ እጄ ነው ሰርጀሪ ያደረኩት። በግራ እጄ ነው ራሴን ያለማመድኩት። ላይ ያሉት ጥይቶች አንድ አይደሉም፣ 12 ናቸው የወጡት። 12ቱም ባለቤቴ ላይ 11ዱ ባለቤቴ ላይ አርፈዋል። አንዷ ጥይት ግን የት እንደሄደችም እስካሁን አላወቁም። በዛ ሁኔታ ውስጥ ባለቤቴ በኢየሱስ ስም ትል ነበር። እያንዳንዱ ቡሌት በኢየሱስ ስም ትለው ነበር። ሃሌሉያ ሃሌሉያ። ኦ ጂሰስ፣ ኦ ጂሰስ። ዋው! ስምህ ከሁሉ ስምህ ኃያል ነው ይላል የእግዚአብሔር ቃል። ኦ ሃሌሉያ! እግዚአብሔር ይባረክ። ስለዚህ እህት እግዚአብሔር ይባረክ። ኦ ሃሌሉያ! አይኖ ምን ያህል በጣም ኢሞሽናል እንደሚያደርግ በጣም ከባድ የሆነ ቴስቲሞኒ ነው በእውነት። ይሄን ነገር ለማድረግ ራሱ በጣም ከባድ ነው። በጣም የሚገርመው እያንዳንዱ ጥይት ሲተኮስ ኢንጂሰስ ኔም ኦ ማይ ጋድ በኢየሱስ ስም ብላ ተወስደው ነበራል። እሲ ስሙ ምን ያህል ፓወር እንደሆነ ምን ያህል ፓወር እንዳለው እዩ። እንግዲህ እነዚህ ሁሉ በሱ ስም ስለገቡ ብቻ ነው ምንም ነገር ያላደረጓት። እንግዲህ ያው ታሪኩን ታውቁታላችሁ ብዬ ነው። ፖሊሶች ይመጣሉ። ባለቤቴን በሄሊኮፕተር ይወስዷታል። እኔን ታስሬ ላይ የነበረ ካቴተር ነበረ ከሰርጀሪው እሱ ፈሶ ሰውነቴ ላይ ራሴንም ያቆሰልኩ መስሏቸው ካዩኝ በኋላ ቼክ ካረጉኝ በኋላ የከተቱኝ አይዞሌት አድርገው ራሱን እንደሚያጠፋ ሰው ቦታ ውስጥ ነው የከተቱኝ። እዛ ውስጥ ገብቼ እንደደነዘዘ ሰው እንደሞተ ሰው ሆኜ ነው። በዛ ሰዓት ማስበውም አልነበረም። ከሳምንት በኋላ አንዱ ዲቴክቲቭ መጥቶ ዩር ዋይፍ ሺ ዋዝ ክሪቲካል በት ሺ ኢዝ ስቴብል ኮንዲሽን አለኝ። ያን እግዚአብሔር እናመሰገንኩት። እግዚአብሔር ምሕረቱን የመጀመሪያ ምሕረቱን ያየሁት ሰው በ11 ጥይት ተመቶ መትረፉን ሳይ ጌታ እዛ ውስጥ እንዳለ ገባኝ። ሃሌሉያ! እናንተ ላይ የተነጣጠረ አይሰራም የሚለው የእግዚአብሔርን ቃል ይዩት። ሃሌሉያ! ታንክ ዩ ጂሰስ፣ ታንክ ዩ። የትኛውም መሳሪያ ሃሌሉያ! ኢየሱስ እንዳንተ ያለ ማን አለ? እኛ ላይ አይከናወንም። አያችሁ፣ እኛ ላይ ያለው ደም እጁ እንዳለ የማዳን እጁ እንዳለ ገባኝና ከዛውን ጥያቄ ውስጥ ነበርኩኝ። ምግብም አልመገብም ነበር። ለብቻዬ 2 ወር 3 ወር 4 ወሮች ተቆጠሩ አይዞሌት ሆኜ። ግን ግንቡን እያየው በቃ ፈልገዋለሁ፣ አምላኬን እየፈልገዋለሁ። ልክ እንዳበደ ሰው ግድግዳውን እያየው አወራዋለሁ።
አንዳንዴ እንደውም እስቲ ምንም እንስሳ እንኳን ጉንዳን እንኳን የለችም፣ ምክንያቱም በጣም ቅዝቅዝ ያለ ጄል ነው እና ኢንፌክሽን ወይ ደግሞ በሽታ እንዳይመጣ ብለው ያቀዘቅዙታል እና በጣም ፍሪጅድ ነው እና ምንም ማየው እንኳን ነገር የለኝም፣ ኮኔክሽን የለኝም፣ የሰው ኮኔክሽን። ያን ሁሉ ጊዜ ቆይቼ ቤተሰቦቼን መጽሐፍ ቅዱስ እንዲልኩልኝ አዘዝኳቸው። ሲመጣልኝ መጽሐፍ ቅዱስ እንዴት አድርጌ እንደሳምኩት እኔ የማውቀው። ቤት ድሮ ግድግዳ ላይ ወይ ድሮ ቴሌቪዥን ላይ ዳንቴል ለብሶ ቁጭ ያለው ይሄ ሕያው የሆነው እግዚአብሔር ቃል ለካ ውስጡ መድኃኒት አለው። እሱን ሌት ተቀን ማንበብ ጀመርኩ። ሳነበው በቃ የቆሳሰለውን ውስጤን ማንነቴን ያስተምረኝ ጀመር። ጌታዊ እርዳኝ አልኩት። በፊት መጽሐፍ ቅዱስ አነብ እንቅልፍ ነው የሚለኝ፣ መተኛት ነበር ስራዬ። ለካ የሚያስተኛው ዲያብሎስ ነበረ እና እግዚአብሔርን ቃል ሞር እያነበብኩ ስመጣ ውስጤ እየተነቀረ መጣ። በተለይ መዝሙር ዳዊትን ከ1 እስከ 50 ያለ እስከ 150 ያለውን በቃ እህል ውሃን የሆነ የደራሲ ልቅ እና እያጠነከረኝ ሲመጣ በ6ኛው ወር ላይ አንድ እስረኛ መጣ በሌሊት እና እቺ ያረኳት መስቀል ከሌላ እስረኛ በቀዳዳ ውስጥ የተወረወረችልኝ ነች እና እችን ግድግዳ ላይ አርጊያት ነበር እና ያ እስረኛ ይመጣና ክርስቲያን መሆኔን አይቶ ክርስቲያን አለኝ። ስፓኒሽኛ ነው የሚናገረው፣ እንግሊዝኛ አይችልም። የስ አልኩት። ሪሊፍ የሰጠው ክርስቲያን በመሆኔ እንደማልጣላው እንደማልደባደበው ያውቃል። ብዙ ጊዜ አንድ ኢሜት ለረጅም ጊዜ ሆኖ ሌላ ኢሜት ሲገባ የዛ እስረኛ አእምሮ ስታተሱ ስለማይታወቅ ወይ ሊወጋጉ ይችላሉ፣ ሊገዳደሉ ይችላሉ። ግን የሰውየው እቺን መስቀል ማየቱ ለሱ ረፍቱ ነው እና እኔም እሱ ክርስቲያን መሆኑ ሳቅ ውስጤን ረፍት ተሰማኝ እና እኔ እንደለመድኩት አልጋዬ ላይ ሆኜ ይሄ ራሱ በጣም ኃይለኛ ንግግር ነው። ምክንያቱም መስቀል የእግዚአብሔር ስቅላት የክርስቶስ ስቅላት እንዴት እንደሚያሳርፉት። ዋው ታንክ ዩ ጂሰስ። እኔ ትንሽ አልጋ ላይ ሆኜ እንደዚህች መጽሐፍ ቅዱስን እያነበብኩ በዛው እንቅልፍ ይዞኝ ይሄዳል። እያነበብኩት ደስ ብሎኝ ነው። እሱ ሌሊት ላይ በዛች ሌሊት በገባበት ሌሊት በቁምጣ ሆኖ በስፓኒሽኛ በልሳን አምላክ ጌታን ይጠራል እና አስተርጉሜ ነው ጠየቂያቸው ሌሎቹን እንጂ የሚለው ስፒሪቱ ሳንቶስ ይላል፣ መንፈስ ቅዱስን ነው የሚጠራው። ከዛ ፓድሬ ይልና ኢየሱስ ይላል። እየተንሰቀሰቀ በሌሊት ያለቅሳል። ጠዋት ላይ መነጋጊያው ላይ አንኳኩተው ኦፊሰሮቹ ይዘውት ወጡ። ራሴን ታዘብኩት። እስከ ዛሬ እኔ እንደዚህ የሰው እግዚአብሔር ፍቅር በእስረኛ ላይ ተንበርክኮ በሌሊት ሲጸልይ መንፈሳዊ ቅናት ውስጥ የገባ አምላካዊ እምነት አለ አልኩት። እሱ የነካው እንዴት እኔን አይነካኝም ብዬ ማሰላሰል ጀመርኩ እና ለ2 ወር ያህል ከዛ በኋላ ለብቻዬ ነበርኩኝ። ከዛ አንድ ቀን አንበረከከኝም ጉዳይ ኮርት ሄጄ ዳኛው ቦንድ ስጠይቅ ሲከለክሉኝ፣ መከልከል ብቻ ሳይሆን ያየሁት የተደረገውን ነገር በቪዲዮ የፖሊስ ኮሊንጉ የ911 ሲደወል ኦፊሰሮቹ በቃ ውስጤ ታሞ ነው ወደ እስረኛው ክፍል የገባሁት ከኮርቱ። እዛ ውስጥ ሆኜ ተንሰቅስቄ ያለቀስኩና ተንበረከኩኝ። ስንበረከክ እግዚአብሔር መንፈስ አጽናናኝ። ያችን ቀን
አበረታኝ አለውልህ አለኝ ውስጤ። አሜን። ግን ከዛ ተነቃቃው፣ ራሴን ሁሉ አሞኝ በጨርቅ አስሬው ነበረ። በጣም አወዝ ሀርት። ከዛ ትንሽ ቆይቼ ከነበርኩበት ሴግሪጌሽን ጥሩ ጸባይ አለ ብለውኝ ወደ ጀነራል ፐብሊክ ወሰዱኝ። ወደ ጀነራል ፐብሊክ ሲሄድ ብዙ እስረኞች አሉ እዛ ውስጥ። እኔ ከጌታ ጋር ከእግዚአብሔር ጋር ከመድኃኒዓለም ጋር ያሳለፍኩት ጊዜ ሌላ ነገር እንዲወስድብኝ አልፈለኩም። ሌሎቹ ካርታ ይጫወታሉ፣ ቴሌቪዥን ያሉ፣ ይሰዳደባሉ፣ ሙዚቃ ይጽፋሉ፣ ይከራከራሉ። እኔ ግን ብሬን እየዘጋው ነው ለብቻዬ መጽሐፍ ቅዱሴን ከጌታ ጋር ማሳልፈው። አንድ ቀን ሁሉ ተዘጋግቶብኝ ቤተሰቦቼም አልጠይቁኝም። ሌላ እንደገና ክስ አመጡና ማንም ጋር እንዳትደውል እንዳታናግር ተብዬ ሁሉ ነገር ተዘጋጋብኝ። ያኔ ኬት መጣ ማልለው ሲቃ ያዘኝ። በቃ አስለቀሰኝና በቃ እየጮኩኝ ለምን እያልኩ ወደ አምላክ የጮኩበት በዛች ሰከንድ ቅጽበት ሰከንድ ውስጥ እግዚአብሔር መንፈስ እወድሃለሁ አለኝ። ያቺ ሰዓት የእናቴን ሞት፣ የአባቴን መገደል፣ የልጆቼን መበተን፣ የሚስቴን ሁልሙስ መሞት፣ ሁሉን ነገር የሻረልኝ ቃል ነው። ከዛ ተመልሼ እኔም እወድሃለሁ አልኩት። አንድ አይደለም ያልኩት፣ ቆጠርኳቸው። የእድሜን ቀናቶች ቆጠርኳቸው። እያንዳንዱን ቀን ከተወለድኩ ጀምሮ እወድሃለሁ። አንድ ቃል ሰጠኝ። እሱም እስራኤል ሆይ ስማ፣ እግዚአብሔር አምላክ አንድ ነው። በፍጹም ልብህ፣ በፍጹም ሀሳብ፣ በፍጹም ኃይል በርታት፣ ውደድ። ከዛ እሱ ላይ ነገሬን ስጥለው ያኔ ረጅም ሰዓት ነው ያስተኛኝ። አሜን ሃሌሉያ ኢየሱስ ታንክ ዩ ጂሰስ። ከዛ በሁለተኛው ሶስተኛው ቀን ቴሌቪዥን እያየው ዜና ላይ ልጄን ያሳድዱ የነበሩ እነዚህ ጋንግ ግሩፖች በሆምላንድ ሴኪሪቲ ተጠቅልለው ከሰፈሩ ታስረው እስር ቤት ገቡ። የምወደው ልጄ በ3 ሳምንት ውስጥ ደህንነት ትምህርት ተምሮ በራሱ ተጠምቆ ሰርተፊኬቱን ይዞ መጣ እስር ቤት ላይ። ውድ የፕሮግራማችን ተከታታዮች እንግዲህ አሁን ሪጌን እያደረገ ነው ማለት ነው። አሁን ከጌታ ጋር ኮኔክሽን ጀመረ። ምክንያቱም በቃ የመጨረሻው ላስት እንትን ላይ ነበር የደረሰው። አሁን ግን ሩሜቱ አብሮት የነበረው ታስሮ የነበረው ስፓኒሽ ሲጸልይ ብዙ ነገር አየ። አሁን ከጌታ ጋር መጣበቅ ሲጀምር እነዛ የተሰባበሩት ነገሮች ሁሉ መጠገን ጀመሩ። አሁን ቅድም ሲናገር እንደሰማችሁት አሁን ሁሉን ነገር ለሱ ስሰጠው ጥሩ ተኝቼ አደርኩኛል። አሁን እንግዲህ የምን ጊዜ ነው? ሪጌን እያደረገ የተወሰደበት ነገር ቀስ እያለ እየተመለሰ ነው። እና ሰዎች ወደ ጌታ በምንመጣበት ጊዜ ያ መንፈስ የተወሰደብን ነገር አንድ በአንድ ቀስ እያለ ሲመጣ እናየዋለን። ይሄ ደንበኛ ስፒሪቹዋል ጀርኒ ነው። ያኔ ነው በቃ ጌታ በህይወቴ መስራት እንደምነው። ምክንያቱም ልጄን በጣም ነበር የምወደው። የሰጠኝን ልጄን ጌታ አምላኬ ሳሙኤልን ለምኘው እና የሰጠኝ ግን ለራሴ ነበር ያደረኩት። አሳልፌ ስሰጠው ኢየሱስ ታሪኬን ቀየረው። አሜን ሃሌሉያ። እሱ ሰዓት
ሃሌሉያ ሃሌሉያ። እዚህ ላይ አንድ ነገር መናገር የምፈልገው እኔ ራሴ የ15 ዓመት ልጅ አለን ከባለቤቴ ጋር እና ባለቤቴ አንዳንድ ጊዜ አሁን ይሄ እድሜ በጣም አደገኛ ነው፣ ምንድን ነው ማድረግ ያለብን? በቃ መከታተል አለብን፣ እኛንን ከትምህርት ቤት ማምጣት ያለብን ምናምን ብላ በጣም ትጨነቃለች። ይነዋ ትላታለሁ ብዙ ጊዜ እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይለፋል ነው የሚለው። እውነቱን ልንገርሽ አልኳት። በቃ እኔ ለጌታ ሰጥቼዋለሁ ልጃችንን በቃ ለጌታ ስንሰጠው በዛ ነው የምናርፈው። እሱ ነው የሚጠብቅልን እንጂ የእኛ ጥበቃ የትም አያደርስም። ያ ማለት ለምንድን ነው ይህን ምላት? ባለቤቴ እኔ ጌታን ካገኘው በኋላ ነው ጌታን ያገኘችው። ቅድም እንዳልኳችሁ አንዳንድ ጊዜ ከስፒሪቹዋል ነገር ጋር ያልተያዝን ከሆነ እምነታችን ላይ የላላ ነገር ይታያል። ይህን ምላችሁ እኔ ማንም ሰው ጀጅ ለማድረግ አይደለም፣ ግን ፋክቱ ትክክለኛው ነገር ሰው ከእግዚአብሔር ጋር የተያዘ ከሆነ ሁኔታው፣ አነጋገሩ ከእግዚአብሔር ጋር እንደተያያዘና እንዳልተያያዘ ይናገርበታል። አሁን እሱ ምን አለ? በፊት እንግዲህ ልጁን እንትን ለማድረግ ነው አለም መሳሪያ ሁሉ የገዛው። አሁን ግን ከእግዚአብሔር ጋር መሆኑን ማወቅ ሲጀምር ነገሮች እንዴት ኢዚ እንደሆኑለትና እግዚአብሔር ደግሞ ልክ በሱ መተማመን ስንጀምር ጥበቃው በሱ ላይ ይሆናል። በሱ ላይ እሱ ነው ኃላፊነቱን ስንሰጠው እሱ ነው የልጆቻችን የሚጠብቀው። ስለዚህ ለባለቤቴ ጠዋትም ማታም መክራት ይሄንን ቪዲዮ አሳይቻታለሁ። እሷም እውነቷን ነው። መጽሐፍ ቅዱስ ሲናገር ሁልጊዜ ማስተዋልም ይጠብቃል ነው የሚለው፣ ይጋርድሃል ነው የሚለው። በእርግጥ የእኛ እንትን አለ፣ ግን በአብዛኛው ነገር ግን የጌታ ነው። አለቅ የእኛ 10% አይሆንም፣ 90% ግን ለጌታ ነው የምንሰጠው ልል ፈልጌ ነው። እዚህ የልጄን ሕይወት ቀየረው። ሳሙኤል እስካሁን በጌታ የጠነከረ ሰው፣ በዕብራይስጥኛ ያወራል፣ በተለያየ ቋንቋ ያወራል፣ ለአምላኩ የሚቀድስ በጣም የተማርኩበት ልጄ ነው። አንድ የገባኝ ነገር አለ። ምክንያቱም እግዚአብሔር አምላክን በፍጹም ልብ በፍጹም ሀሳብ ውደድ ሲል እግዚአብሔርነቱን ነው። አሜን ሃሌሉያ። ልጃችንም የእኛ አይደለም የእሱ ነው። አሜን። ሁሉ ነገር መኪናውም፣ ንብረቱም፣ ቤቱም፣ ሚስቴም፣ ልጆቼም የእኔ አይደሉም የእሱ ናቸው። እኔ ግን እሱን እንዳለ አውቃለሁ። ግን ልጆቼና ኑሮዬ ነው ከእግዚአብሔር በላይ ያደረኩት። ግን በዛች ቅጽበት ውስጥ የደረሰልኝ ፍቅር፣ የክርስቶስ ፍቅር ወደኋላ ዞር አድርጎ እንዳያደርገኝና ለዘመናት ያስለቅሰኝ የነበረውን የአባቴን መሞት፣ የአባቴን መገደል እንድረሳ ሁሉ አድርገኝ እና የልጄም ደግሞ ሲኮንሱ 16-17 ዓመት ሲሞላው ነው ችግር ውስጥ የገባው። ደግሞ ልጄንም ደግሞ የሚፈልጉት ሰዎች በደም ነው የሚፈልጉት። አባቴም ተወልዶ ያደገው ጎንደር ነው፣ ግን ወደ አዲስ አበባ ሲመጣ የ17 ዓመት ልጅ ነበረ እና እቺ 17 ብላ ተከተለችን። እዚህ ላይ ራሱ አሁን ኖቲስ ማድረግ የሚገባል የጀኔሬሽናል ከርስ ወይ ደግሞ ይሄ ከትውልድ የሚመጣ እርግማን ጊዜውን እንዴት ካልኩሌት አድርጎ እንደሚመጣ ብዙዎቻችን በጣም ኖቲስ ማናደርገው ሁኔታ ነው። እና አሁን እዚህ ላይ በጣም ደስ የሚል ኤክስፕላኔሽን ነው እሱ ራሱ ያቀረበው እና በጣም ደስ ይላል። እውነቱን ነው። እንትኑ ለእኛ ዝም ብሎ አጋጣሚ ነው የሚመስለን፣ ግን በመንፈሳዊ ሕይወት ውስጥ ግን እያንዳንዱ ነገር ያለ ሪዝን አልሆነም። ይሄ በጣም ትልቅ ትምህርት ነው እና በልጄ በዛ እድሜ ላይ እኔ ምንም የጠበቅኩት ነገር የለም። እንደ ድሮ ምደባደብ ምጣላም ሰው አልነበርኩም። ኦንሊ ቲንግ ያደረኩት መሳሪያ እንኳን የተገዛው ቤት የገባው ልጅህን በምን ጠብቀዋለህ? በመጥረጊያ ወይስ በዱላ ስባል ነው ሄጄ መሳሪያን ገዝቼ ልጆቼን ለመጠበቅ የገባሁት። እንግዲህ ይህ ምክር ከማን ነው የመጣው ማለት ነው? ከዓለማዊ ሰው ነው። አያችሁ፣ መንፈሳዊ ሰው
ሁልጊዜ ከዓለማዊ ሰው ምክር የሚጠብቅ ከሆነ ዓለማዊው ሰው በሚያምነው ነገር ነው የሚነግረው። ስለዚህ በተቻለን መጠን እዚህ ላይ በጣም ሁላችንም ልንጠነቀቅ የሚገባው የከበረውን ከረከሰው ጋር ማገናኘት የለብንም። ስለዚህ በመንፈሳዊ ነገር ነው ዲል ማድረግ ያለብን። ዓለማዊ የሆነውን ነገር ነው ከዓለማዊ ነገር ጋር እና አሁን ይሄ ሰውዬ በመጥረጊያ ነው የምትጠብቀው፣ በዱላ ነው የምትጠብቀው አሉት። ይሄ ምን ማለት ነው? የሰይጣን ምክር ነው። ደንበኛ የጠላት ምክር ነው። አያችሁ፣ አሁን ይሄ መሳሪያ የመጣበትን ሁኔታ አዩት። ስለዚህ አሁን ከዚህ ላይ የምንማረው ምንድን ነው? በቸገረን ጊዜ በተቻለን መጠን እንደው እግዚአብሔር ይርዳን፣ ከዓለማውያኖች እንሽሽ። በፍጹም የዓለማዊ ምክር የሰይጣን ምክር ነው እና በዛ ሁኔታ ውስጥ ሆኜ ግን ያው ጌታ መጨረሻ ላይ ያው ሁሉን ነገር ቀያየረው። አሁን ዞር ብዬ ሳየው በደም እንደምፈለግ አይነት ሰው ነው የመሰለኝ። በቃ የሆነ የደም ነገር እንዳለ እና የማላቀው ነገር ነው ለራሴ። እና ባለቤቴ በጣም የምንዋደድ ሰዎች ነን። አንድ ቀን እንኳን እንደዚች ኃይለ ቃልም ተናግሬያት አላውቅም። ከመሳቅና ከመቀለድ ከመጫወት ሌላ ምንም ነገር የለንም። ግን ዮሐንስ ምዕራፍ 10 ላይ ሌባው ሊሰርቅ ሊገድል ይመጣል፣ እኔ ግን ሕይወት ሊሆንላችሁ መጣሁ ያለው ኢየሱስ ነገር ነው ትዝ ያለኝ። ምክንያቱም ሰላም ያለበት ቤት ውስጥ በር ከፍቼ ያስገባሁት እኔ ነኝ። ምክንያቱም ሪሌሽንሽፕ የለኝም ከኢየሱስ ጋር። አሜን። ይሄ ኢየሱስ ይፈልገኝ ነበር ከድሮ። ይሄ በጣም ትልቅ እንትን ነው ለኛ። ብዙ ጊዜ አማኞች የምንፈተነው የእግዚአብሔርም ቃል የሚለው ሰው እግዚአብሔር ሰውን በክፉ አይፈትንም ይላል። ሰው የሚፈተነው በምንድን ነው? በራሱ ህልም ተጎትቶ ሲሄድ ነው የሚለው። ስለዚህ አሁንም ወንድማችን የተናገረው ምንድን ነው? በራሴ ምክንያት ከፈትኩ አለ። አያችሁ፣ እኛ ተሳስተንም አውቀንም ይሁን በድፍረትም ምን ከፍታቸው በሮች አሉ። ስለዚህ እነዚህም በሮች ቶሎ ተከታትለን ካልዘጋን ሰይጣን እድል ሰጠ ነው ማለት ነው። እድል ፈንታ አገኘ ማለት ነው። እኔ ግን እየሸሸሁት ነበር። ግን እዛ ውስጥ ሆኜ ያቺ የእሱ ፍቅር የእሱ መውደድ ላይፌን ቀያየረችው፣ ገለባበጠችው እና ልጄን ሰላም ሆነ። ባለቤቴም ከ2-3 ሳምንት በኋላ ከዛ ሁሉ ነገር አንዲት ጥይት እንኳን አካሏን ሳያጎደል ጅማቷን ሳይነካ አንዲት ነገር እንኳን ሳይጎደል ጤነኛ ሆና ወደ ቤቷ ገባች። ከዛም አላቆመችም። ጠያቄ እሷ ነበረች። ኮርቱ ራሱ እዚህ ላይ ሰይጣን ለክፉ ያደረገውን እግዚአብሔር ግን ሁሉንም ነገር ለበጎ አደረገው። እንግዲህ አስቡ፣ አጀማመሩ ለጥፋት ነበረ። እግዚአብሔር ግን ሁሉን ነገር ከታች ጀምሮ አንድ በአንድ የእሱ ፍቅር የእሱ መንፈስ ሲመጣ ለዚህ ቤተሰብ ምን ሆነ ማለት ነው? ደስታ ሆነ። የተወሰደው ነገር ሁሉ መመለስ ጀመረ ማለት ነው። ስለዚህ በዚህ ሁኔታ ላይ የምናልፍ ሰዎች ይሄ በጣም ትልቅ ምክር ነው። ይሄ መንፈሳዊ የሆነ ትምህርት ነው እና እንደ ቀልድ እንዳናየው። ምክንያቱም ዛሬ የፈረሰው ነገር ነገ አንድ በአንድ ይመለሳል። ዛሬ ዲያብሎስ አስገድዶ ግራ ጋብቶ የወሰደብንን ነገር ኢየሱስ ክርስቶስ ማንቁርቱን ይዞ አንድ በአንድ ያስመልሰዋል። ኢማጂን፣ ልጁ ችግር ነበረበት። ልጁ በትክክለኛው መንገድ ጭራሽ እንደውም ጌታን በሚያውቅ እንትን ውስጥ ሆኖ አገኘው። እንደገና ባለቤቱ ያን ሁሉ ጥይት ወስዳ እንደገና ደግሞ እግዚአብሔር ምንም ነገር ሳትጎዳ እንደገና አዳናት። ይሲ ከልክሎ እንዳደርስባት ተብዬ ጠያቂ ሚስቴ ነበረች። እጇ ላይ ካስክ አርጋ ሁሉ ስትመጣ ስጠይቀኝ እና እግዚአብሔር ምሕረት አልጋ ላይ ሆና የሰጠችኝ ሰው ነች። እኔ እዚህ ላይ ምሕረት የሚለው እኔ ምናልባት እንግዲህ እሱን እንትን አላልቅም፣ ግን ቅድም የሆነ ነገር ስንነጋገር ዶሜስቲክ እንትን ኢሹ እንዳለው ነው ፖሊሶች የተናገሩት የሚለው
እና ምናልባት እሱ እዚህ ላይ ላይናገረው ይችላል። ግን እዚህ ላይ አሁን ምህረት የሚለው ነገር ባለቤቱ ነች እንግዲህ ምህረት ያደረገችለት። ያ ማለት ምን ማለት ነው? የሆነ ኢሹ ነበር ማለት ነው። እና ከዚህ ሁሉ ግን ሊገላት ያሰባትን ሰው እንግዲህ አኮርዲንግ ቱ እዛ ላይ እንደተጻፈው ማለት ነው። እና እሱም እንደሚናገረው አሁን በዚህ ሁኔታ ውስጥ ሆኖ ማን ነው በእውነት ይቅርታ የሚለው? በእውነት ጌታ ይባርካት ባለቤቱ በእውነት በእግዚአብሔር ፍቅር የተነካች ባትሆን ኖሮ ማን ነው በእንደዚህ ሁኔታ ይቅር የሚለው? ምን አይነት ፓወር እንዳለው ይኸው እንግዲህ። ይሄ በጣም ትልቅ ፓወር ነው። በጣም ከባድ ነው። ሰው እኮ ዛሬ በጌታ ሆነን እኮ አይደለም ያንም ያክል ጥይት ወስዶ ሰው ኦልሬዲ የተገደለን ሰው አይደለም የተናገርነውን ሰው እኮ እንደገና ይቅርታ ለማለት እኮ ልምምጡ ምን ያህል ከባድ እንደሆነ ይሁት። ጨንቆኝ ህይወት አጥፍቻለሁ ብዬ ራሴ ላይ የደበደምኩ ሰው ነበርኩ። ግን ምህረት ከእሷ የተቀበል ጭራሽ ለእኔ የምትጸልይ አይዞ ምትለኝ ትልቅ ሴት ነች። እና የምህረትን ጥግ በእሷ አሳየኝ። እግዚአብሔርን አንድ ቃል ገባሁት። መጀመሪያ የያዝኳት ሎየር ፐብሊክ ዲፌንደንት ነች። እና ብዙ ጊዜ ፐብሊክ ዲፌንደንት ማለት ብዙ አይከራከሩም፣ ብር ስለማይከፈላቸው የነፃ ስለሆኑ ግድ የላቸውም ይባላል። ብዙ ጊዜ ፐብሊክ ዲፌንደንት የያዘ ሰው እስረኛ በቃ ያለቀለት ነው፣ የተፈረደበት አይነት ነው። ብዙ ጊዜ ያው ብር ያለው ሰው ይወጣል፣ ጥሩ ሎየር ከተገኘ በጥሩ ሎየር ይወጣል ይባላል። እኔ ግን በዛ ጊዜ ብዙ ነገር አሰብኩኝ። ሰዎችን ብዙ ይሉኝ ነበር፣ ቤትህን ብትሸጥ፣ የቤትህን ኢኩቲ ብታወጣ። ብዙ ሰው ኢንተርቪው አረኩኝ እና ኢንተርቪው ሳረግ እነዛ የሚጠይቁኝ ብር ብዙ ነው እና እኔ ቤት አለኝ፣ ግን ቤቴን ደግሞ ሸጬ ለልጆቼ ያልኩትን የሰራሁበትን እስከ ዛሬ ከነሱ ጉሮሮ ላይ ወስጄ የጥፋቴ ሳያንሰኝ እንደገና ደግሞ ከነሱ ጉሮሮ ላይ ሳልወስድም ጌታዊ ያልኩኝ ለምነው ነበር። ያም ስለ አምላኬ ስለ ክርስቶስ ብዙ ከገባኝ በኋላ መጽሐፍ ቅዱስ የማንበብ ከጀመርኩ በኋላ ነው። እና ኢየሱስ በመጽሐፍ ቅዱሱ ይናገራል። ሰው አንዳንዴ እግዚአብሔር ተናገረኝ ሲል እንዴት አድርጎ ተናገርህል ነበር እኔ ራሴ። ለካ በቃሉ ነው የሚናገረው እሱ። እና አንድ ቀን በጣም በቃ ግራ ገብቶኝ ወይ ቤቱን ኢኩቲውን ላውጣ እያልኩኝ ወይ እንደዚህ እያልኩኝ ከራሴ ጋር ሳመነታ አንድ ቃል መጣ። እግዚአብሔር ቃል በኩለ ሌሊት ነው የመጣልኝ። እንደዚህ ይላል ቃሉ። የመዝሙር 146 ላይ ነው ያለው። እና እኩለ ሌሊት ላይ ቁጭ ብዬ እያሰብኩኝ ስለ ሎየሮቹ ቤቴን ሸጬ ቅዱሳን እንግዲህ ይቅርታ፣ ያው ከዚህ በፊት እንዳልኩት ይሄ የማስተማሪያ ቪዲዮ ነው። እኔ ራሴ ኤክስፒሪየንስ ስላለኝ ነው። አሜሪካ ሀገር እንደታሰርኩኝ ማለት በሜክሲኮ በኩል ነው ወደ አሜሪካ የገባሁት እና ያው ዲቴንሽን ሴንተር ታስሬ ነበር ብያቸዋለሁ። እና ጠበቃ ሁለት አይነት ጠበቃ ነበረ። አንድ ፕሮቦኖ የሚባል አለ። ፕሮቦኖ በነፃ ነው እነዚህ ሰዎች እንትን የሚሉት የሚቆሙላችሁ። ሌላው ደግሞ የገንዘብ ነው። እና ምን ያህል የጌታ ጠበቃና ወይ ደግሞ የዓለም ጠበቃ ብለው ይሻለኛል። እኔ በእንደዛ አይነት ተርም ባስቀምጠው ክሊር ሊሆን ይችላል ብዬ አስባለሁ። ልክ የጌታ ከሆነና እንትን የምትሉት ከሆነ እሱ ነው ራሱ ነው ራን የሚያደርገው። ይሄ ለሁላችንም በጣም ትልቅ ትምህርት ነው። ነገራችን በሚበላሽበት ጊዜ ሁልጊዜ ፒክ የምናደርጋቸው ቱልስ የዓለም ቱልስ መሆን የለባቸውም። ሁልጊዜ የእግዚአብሔር የሆኑ ሰማያዊ የሆኑ እነሱን ቱልስ ነው ፒክ ማድረግ ያለብን። እነሱን መሳሪያዎች ነው ሁልጊዜ መቀበል ያለብን። እና ይሄንን በጣም እዚህ ካናዳም ከገባው በኋላ የካናዳ መንግስት ነው ለእኔ ጠበቃ ያቆመልኝ የነበረው። እና ይሄ ነገር ስለገባኝ ግን የራሴን ጠበቃ ማቆም አልፈለግኩም። ጌታ ሆይ አንተ ካለ የትኛውም ነገር ይሳካል ብዬ ነው በእምነት የቆምኩት።
እንጂ ብዙ ሰው ነው አሁን እነዚህ ሰዎች እኮ አይከራከሩልህም። ናይጄሪያዊ ነበረች ጠበቃዬ እዚህ ካናዳ ከገባው በኋላ እና እቺ ጠበቃ ያው እንግዲህ ገንዘብ ስለማልከፍላት ያው ብዙ አቴንሽን አትሰጠኝም ነበርና ኧረ ይሄ ነገር ያስፈልጋል፣ ይሄ ነገር መግባት አለበት፣ ይሄ ነገር መግባት አለበት ምናምን ስላት ብዙም አቴንሽን አትሰጠኝም። ምክንያቱም ምን ያልነበርኩም መከፍላት የሚከፍላት ገቨርንመንት ነበረ። ስለዚህ ብዙ አቴንሽን ስለማሰጥ በጣም መፈራ ነበር። ግን ደግሞ የእግዚአብሔር መንፈስ ያበረታኝ ስለነበረ ምን ችግር አለው? ጌታ ነው ወደዚህ ያመጣኝ። እግዚአብሔር እስካመጣኝ ድረስ በቃ እሱ ነው የሚከራከርልኝ። ስለዚህ ከዚህ ሴትዮ ጋር ምንም እኔ ሙግት አያስፈልገኝም እል ነበር። ልክ እንደ እምነቴም አድርጎልኝ እንደገባሁኝ በ15 ደቂቃ ነው ሰውየው ወስኖ ኦልሬዲ የካናዳ መንግስት ተቀብለዋል ብሎ የሰጠኝ እና አስታውሳለሁ ሰውየውን ስናገረው I will never forget you in my life ስለው no please try to forget me አለና ቀለደብኝ። እባክህ ብትረሳኝ ነው የሚሻለኝ አለኝ። እውነቱን ነው። እሱን ሳይሆን እኔ ማስታወስ ያለብኝ ክርስቶስን ነው። እንግዲህ ሰውየው ፕሮፌሲን የተናገረው ብዬ ነው ያሰብኩት በዛ ሰዓት። ምክንያቱም ሰውየው ስጋ ነው። ግን ከላይ መጣ እንትን ስለሆነ ትእዛዝ ስለነበረ 15 ደቂቃ አልቆየም። ኢማጂን እንግዲህ ስንት ዓመት ስንት ቦታ ላይ ለፍቼ ለማስረዳት የሞከርኩበትን አሜሪካ ሪጀክት ያሉኝን፣ ደቡብ አፍሪካ ሪጀክት፣ ብዙ ቦታ ሪጀክት የተባሉትን 15 ደቂቃ ጌታ ሲመጣ የጌታን ነገር ሳቅ 15 ደቂቃ አልፈጀበትም ሰውየው ለእኔ ስንት ዓመት የለፋሁበትን የካናዳ እንትን ግራንት ሲሰጠኝ ማለት ነው። እና የእኔንም ህይወት ስለሚያስታውሰኝ ነው። በጣም ይቅርታ ኩቲ አውጥቼ እያልኩኝ በምልበት ሰዓት መጽሐፍ ቅዱስ እየገለጥኩ ራንድም ሊገልጥና ጌታ ሆይ እይጣቴ እንዲያደርግና አንዳንዴ ተናገረኝ ይለዋለሁ እና ገልጬ ሳይ ይሄ ቃል ነው በቃ ላይ መጣውና አስደነገጠኝ። እንዲህ ይላል መዝሙር 146 ማዳን በማይችሉ በሰው ልጆችና አለቆች አትተማመኑ፣ ነፍሱም ትወጣለች ወደ መሬትም ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል። ቁጥር 5 ላይ ይላል ያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባህርን በእርሱም ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ እግዚአብሔር የታሰሩትን ይፈታል ሲለኝ ያኔ ጮክ ብዬ እንደ ልልታም እንደ ጩኸትም ጮኩኝ። ኦፊሰሩ መጥቶ የእስረኛውን በር ኳኳኳ ቢኳየት አለኝ። ስቄ ጌታ ነገር በነጋታው እነዛን በብዙ ብር የጠየቁኝን ሰዎች ቴንክ ዩ ቬሪ ማች ብዬ አሰናብቼ ያቺ ብዙ ታስፈረድባለች የተባለችዋን ጠበቃ ያስኳት። እሷን ይዤ ፕሊድ ይላለሁ ወይ ብላታለሁ። ያው እነሱ ይሄን ያህል ይፈርዱባል፣ እንደዚህ ያደርጋሉ። እኔን ሊፈርዱብኝ የፈለጉት እያንዳንዷን ጥይት ቆጥረው ላይፍ ነው። ከ40 ዓመት እስከ ላይፍ ነው የተባልኩት። ኢቨን እንኳን 10 ዓመት እንኳን በለምናቸው እምቢ የተባልኩበት ነው። ሎየሮቹ እድሜ ልክ ማለት ነው ላይፍ። ነገሮቹ ከሄዱ በኋላ እኔም ደግሞ ለኢየሱስ ሰረንደር ካረኩለት በኋላ ምን አልኩት? አንዴ ጌታ ያልኩት እንኳን አገኘኸኝ ብቻ በዛም በዚህ ምን እንኳን አገኘው። እኔ 40 ዓመትም እንደ ሙሴ ከፈለክ 90 ዓመትም የምኖርበት ዘመን ሁሉ እስር ቤትም ብበሰብስ ምንም ኬር የለኝም። ከእንግዲህ ወዲያ አንተ የፈቀድከውን በሌላ አድርግ። አሜን ሃሌሉያ። በእውነት ይሄ እኔ ራሴ አሜሪካ ስደርስ እንግዲህ ከታሪኬን ኦልሬዲ በዚህ ቻናል ላይ የተናገርኩ ነው። ምንድነው አሜሪካ ስደርስ በጣም ብዙ አመት ፈጅቶብኛል። ህይወቴን ለማስተካከል ብዙ ነገር አድርጌያለሁ። ግን አሜሪካ ነው ጌታን የተቀበልኩት። አሜሪካን ጌታ ከተቀበልኩ በኋላ ክርስቶስን አሜሪካ ካገኘው በኋላ ለክርስቶስ ያልኩት ይሄንን ነበር። ጌታ ሆይ አልኩ፣ ከዚህ በኋላ ኢትዮጵያ ወሰድከኝ፣ ካናዳ ገባው፣ አሜሪካ ገባው፣ አንተ የሚመች ቦታ ውሰደኝ። ለኔ ሁሉም አንተ እስካለህ ድረስ ለኔ ያ ቦታ የደስታ ቦታዬ ነው ብዬ ነው በቃ ለክርስቶስ ስጸልይ የነበረው።
ለምንድን ነው ይሄን ያልኳችሁ መሰላችሁ? የአሜሪካ ኤምባሲ የአሜሪካ ገቨርንመንት ሪጀክት አለው። ካናዳ ደግሞ 2 ጊዜ ከልክሎኛል። ታዲያ ወዴት ነው መሄደው? እስቲ እግዚአብሔር ያሳያችሁ። የት ነው መሄደው? ግን በዚህ ሁሉ ግን ጌታ ወደ እኔ ሲመጣ ግን የሚሄድበት ቦታ አያስጨንቀኝም። አሁንም ወንድማችን ያለው እንግዲህ ለምን እስከ ዕድሜ ልክ አትፈርዱብኝም? 20 ዓመት እንኳን አንተን አገኘው። እኔም ያልኩት ይሄንን ነው። በቃ እንኳን ጌታ ሆይ አንተን አገኘው እንጂ ከቤተሰቦቼ ጋር ብኖር፣ አሜሪካ ብኖር፣ ኢትዮጵያ ብኖር፣ ደቡብ አፍሪካ ብኖር ከዚህ በኋላ ደንታ የለኝም ብዬ በቃ ሁሉን ነገር ከውስጤ አውጥቼ የጣልኩበት ጊዜ ነበር። ካወጣሁኝ ለአንተ ጥቅም እንደሆነ አድርገኝ። አሜን። Self-employed in Canada? Protect your small business with Zinsurance. ብዬ ከእሱ ጋር ተማምዬ ከአምላኬ ጋር ከኢየሱሴ ጋር ይህንን ዘግቼ የኮርቱ ቀን ይመጣና ሄድኩኝ። ምን ትለኛለች? ፕሊዲል ሊሰጡ አልቻሉም እና ምንድን ነው ትራያል ትሄዳለህ ወይ አሉኝ። እኔ ትራያል ማለት እንደገና በጥይት የተመታቸውን ሚስቴን፣ ቤት ውስጥ የደነገጡትን ልጆች አምጥቼ እንደገና በኮርት ውስጥ በክስ ውስጥ እንደገና ተቀምጬ እነሱን አሳምሜ ራሴን ልታመም አይሆንም። እኔም ጊልቲ ነኝ አልኩት። ጥፋተኛ ነኝ ስላት ደነገጠች። ከዛ ሄዳ ለፕሮስኪውተሮቹ ለከሳሾች የተነገረ፣ ከዛ ደግሞ ለዳኛውም፣ ከዛ የፍርድ ቀን ደረሰ። ሄድኩኝ። ብዙ ጊዜ ሰው የሚለው እነሱ ልጆች መጥተው ትራያል ላይ ብትሄድ ወይ ደግሞ ባለቤት መጣ እንደዚህ ብትልል ነገሩ ይቀልልሃል፣ በዚህ ነው። ግን ትራያል ላይ መግባት ማለት የተደረገውን ነገር እያንዳንዷን ነገር የተተኮሰችዋን ጥይት የ911 ኮሉን እያንዳንዱን ነገር መልሰው የሚያሰሙበት ጊዜ ነው ትራያል ማለት። ቁጭ ብዬ እንደገና ወደ ኋላ ተመልሼ በዛ ላይፍ ውስጥ እንደገና ማሰቡ እንኳን የሚከብድበት ነው። በቃ ከባድ ነው። ግን ጌታ ስለረዳኝ ያንን ነገር ዘግቼው ወደ ሌላ ምዕራፍ ስላስኬደኝ ወደ ኋላ እንድመለስበት አልፈለኩም። ሃሌሉያ ሃሌሉያ። ይህም በጣም ትልቅ ፖይንት ነው። በጣም የወደድኩት ፖይንት ነው። ምንድን ነው ይኸውላችሁ፣ አንድ ጊዜ ኃጢአትን ሰራን አይደለም፣ አንድ ጊዜ ተሳሳትን። ሰይጣን እዛ ቦታ ላይ ቁጭ ብለን ጭቃ እንድናቦካ፣ እዛ ቦታ ላይ ሆነን እንድናለቅስ ነው የሚፈልገው። ለምን? ፔናችን፣ ጥዝጣዜያችን እንዲበዛ ነው የሚፈልገው እንጂ ቶሎ እንድናልፋለም። ክርስቶስ ደግሞ ልክ ጳውሎስ እንዳለን የኋላዬን ረስቼ ወደፊቴ እዘረጋለሁ አለ። ይኸውላችሁ ሰይጣን ወደ ኋላ የመጀመሪያውን ኃጢአታችንን እንደገና ማግኒፋይ ማድረግ ዙም አድርጎ እንደገና ጥዝጣዜያችንን፣ ህመማችንን መጨመር ነው የሚፈልገው። ክርስቶስ ደግሞ ኦኬ የሆነው ነገር ሆኗል፣ ሌትስ ጎ ነው የሚለው። ስለዚህ አሁን የክርስቶስ መንፈስና ውጪ ያሉ ሰዎች የመከሩትን ይዩት እና እሱ የክርስቶስ መንፈስ ወደ እሱ ሲመጣ ምን ያህል ፓወር እንዳለው እዩ። ያንን ሁሉ ኢግኖር አድርጎ ኦኬ ጥፋተኛ ነኝ፣ ከዚህ በኋላ እንደገና ትራያል ፕሮሰስ ውስጥ አልሄድም፣ እንደገና እኔ ትክክለኛ አይደለሁም ብዬ መከራከር አልፈለግኩም ማለት። ኢየሱስ ክርስቶስ የሚነግረን ምንድን ነው? ሁልጊዜ ሰው እንትናችንን ኮንፌስ እንድናደርግ ይፈልጋል። ስህተታችን አልተሳሳትኩም ማለት የለብንም። ሁልጊዜ በእግዚአብሔር ፊት ስህተታችንን አውቀን ከዛ በኋላ አድሚት አድርገን ነው ኮንፌስ አድርገን ነው ጌታ ሆይ አዎ ስህተት ሰርቻለሁ፣ አዎ አጥፍቻለሁ፣ አዎ ይሄን ነገር አድርጌያለሁ፣ አዎ ማለት አለብን እንጂ አላደረኩም ግን ጸልያለሁ ማለት የለብንም። ምክንያቱም አድሚት ስናደርግ ነው ከዛ በኋላ በረከቱ የሚለቀቀው። ስለዚህ በመንፈስ አሁን ይሄ ገብቶታል። ስለዚህ ይሄ ስለገባው እኔ አልፈልግም፣ ያንን ትራያል አልፈልግም። ትራያል ማለት እኔ አልገደልኳትም፣ እኔ እንደዚህ አላደረኩም ነው። ኦኬ ተሳስቻለሁ ብሎ ግን አድሚት ሲያደርግ ግን ነገሮች እንዴት እንደተቀየሩ እዚህ ላይ በጣም ትልቅ ፖይንት ነው፣ ለእኔ የታየኝ ስለሆነ ነው።
እና ቤተሰቤም ደግሞ በዛ ሁኔታ ላይ ተመልሶ እንዲገባ አልፈለኩም እና ያልኩት አም ጊልቲ አይ ቴክ ፉል ሪስፖንሲቢሊቲ ፎር ማይ አክሽን፣ ሌላ የተፈጠረ ነገር የለም ብዬ ነው ታሪኬን የነገርኩትና አሁን እኔ እንግዲህ በእንግሊዝኛ ስለተናገረ ነው ጊልት የሚለው ጥፋተኛ ነኝ፣ በሆነው ነገር ሁሉ ኃላፊነቱን መወስደው እኔ ነኝ ያጠፋሁት። አያችሁ፣ የእግዚአብሔር መንፈስ ውስጣችሁ ሲመጣ ኮንፌስ እንድናደርግ ይፈልጋል፣ እንድንናገረው ይፈልጋል። ውስጣችን ይሄንን ተቀብለን ነው ከዚህ በኋላ ነው ፎርጊቭነሱ የሚመጣው፣ ከዚህ በኋላ ነው ይቅርታው የሚመጣው። ሰው ጥፋተኝነቱን እስካላወቀ ድረስ እስካልተቀበለ ድረስ ወዴት አይሄድም ማለት ነው? ወደ ምህረት አይሄድም። ብዙዎቻችን እኔ አላጠፋውም እኔ እኮ ጥሩ ሰው ነኝ ነው የሚለው ብዙ ሰው። በዚህ አጋጣሚ ጌታን ያልተቀበላችሁ ሰዎች ይሄንን የምታዳምጡ ይህን ፕሮግራም የምታዳምጡ የኢየሱስ ክርስቶስ የፍቅር ቻናል ማንኛውም ነገር የሚሆኑ ለትምህርታችን ነው። መጽሐፍ ቅዱስ ላይ ሲናገር የተጻፈው ነገር ሁሉ ለትምህርታችን ተጻፈ ይላል። ስለዚህ አሁን ይሄ ዩቲዩብ ላይ ነው የተጻፈው፣ መጽሐፍ ቅዱስ ላይ አይደለም። ግን በእኛ ዘመን ላይ የምናገኛቸው ነገሮች ሁሉ ወደ እኛ የሚመጡት ያለ ሪዝን አይደለም፣ ያለ ምክንያት አይደለም የሚመጡት፣ እንድንማርበት ነው። ስለዚህ በዚህ ውስጥ እኔ በሆን ኖሮ የእግዚአብሔርን ቃል እንዴት ነበር አፕላይ ማድረግ የምንችለው? ነገ በተለያየ ሁኔታ ውስጥ እንገባለን። ስለዚህ ከዚህ ውስጥ ፒክ የምናደርጋቸው ብዙ ነገሮች ስላሉ ነው እና በዛ ውስጥ ስናገር ዳኛው ይጽፋል፣ ፕሮሲኪውተሮቹ ይጽፋሉ። እኔ አፌን ከፍቼ ብቻ ምን እንደምል አላውቅም። ረጅም ሰዓት እናገራለሁ። ጌታ ሆይ ተናገርልኝ ያልኩት እሱን እና ዳኛው ተነስተው ይገባሉ፣ ውስጥ ተመልሰው ይመጣሉ። ይሄ መጨረሻው ቀን መጨረሻው ፍርድ ቀን ነው እና 40 የነበረውን ይቀንሳሉ። ከዛ ፕሮሲኪዩተር ያወራሉ እንደገና ብለው አውርደው 5 ዓመት ሲሉኝ እና እሰማለሁ። 5 ዓመት ሲሉኝ ከዛ እንደገና 4 ዓመቱን ይሰርዝና 1 ዓመት ይልና ከዛ ወደ ቤት ሄድን የተባልኩት። ከዛችሁ ቀን ወደ ቤት የወጣሁኝ እና ያቺዋ የነበረችው ሎየር በብዙ ሺህ ብር ያልጠየቀች በነፃ 5 ሳንቲም ያልከፈልኳት ሃሌሉያ ብዙ ሰው የናቃት ሴት በጆሮዬ ሚስተር አቤበ you are going home today ያለችኝ በጆሮዬ እና ውስጤ ጌታ እንደተጠቀመባትም ገባኝ በርሷ። ምክንያቱም የማይወጣ የማይገፋ ዳገት ነበረ 40 ዓመት ላይፍም ራሱ ኢቭን 5 ዓመትም ግን ጌታ በዛ ሰዓት በእሷ ተጠቅሞ የተናገረውን ቃል ፈጸመው ኢየሱስ። እና እዚህ ላይ አንድ ነገር መናገር የምፈልገው በተለይ ደግሞ እኔ እንግዲህ ቢያንስ 1 4 5 ጊዜ እስር ቤት ነበርኩ ብያቸዋለሁ። በተለያዩ ግን ከኢሚግሬሽን ጋር በተያያዘ ነው። እና የሚገርመው ነገር ብዙ ጊዜ እኛ አንደርስታንድ ማናደርገው እግዚአብሔር ግን ሰዎችን እስር ቤት ለመጠቀም ሲፈልግ ለምሳሌ እንበል አሁን እሱ 40 ዓመት ተፈረደበት ልበላችሁ፣ ኦር 5 ዓመት ተፈረደበት 10 ዓመት ተፈረደበት ልበላችሁ። በጣም የሚገርማችሁ ነገር በዚህ ውስጥ ግን ጌታ ብሩክን ይጠቀምበታል። የሚገርማችሁ ነገር ለምን እዛ ቢቀር ኖሮ እዛ ያሉትን ሰዎች ደግሞ በክርስቶስ ያጽናናቸው ነበረ። እንግዲህ ጌታ አሰራሩ ልዩ ነው ማለት ነው። አንዳንድ ጊዜ ይሄንን ጄል ውስጥ ሆናችሁ የምታዳምጡ ትችላላችሁ። በተለያየ ሁኔታ ውስጥ ኖራችሁ ምን አለበት የእሱ ነገር በመጣልኝ ልትሉ ትችላለች። እግዚአብሔር መንፈስ አሰራሩ ልዩ ነው። አሰራሩ በጣም የተለየ ነው። ስለዚህ እኔ ደግሞ እንግዲህ ሼልተር ውስጥ አይቻለሁ። ሼልተር አልኩት ይሄ ድሆች በጣም ወንጀለኞች ምናምን የሚኖሩበት 4 ዓመት ኖሬያለሁ ቴክሳስ ውስጥ። እና እዛ ውስጥ ስኖር በጣም የሚገርማችሁ ነገር ሰዎች በሚጣሉበት ጊዜ አንድ ችግር በሚኖርበት ጊዜ ክርስቲያኖች ናቸው፣ የጌታን ነገር የሚያውቁ ሰዎች ናቸው እነዛ ሰዎች ሰውን የሚያስታርቁት። ለካ ጌታ አንዳንድ ጊዜ ምን ይሆናል መሰላችሁ? ልጄ ለምንድን ነው እስር ቤት የገባው? ለምንድን ነው ጌታ እውነት በህይወቴ ካለ ልጄ እስር ቤት ሲገባ ለምን ጽሑፍ ሲገባ ለምን ዝም ይላል ምናምን ብለን ብዙ ምንበሳጭ ቤተሰቦች ሊኖሩ እንችላለን። የሚገርማችሁ ነገር ግን እግዚአብሔር በዛ ውስጥ ስራ አለው፣ በልጁ ውስጥ ስራ አለው። አይዟችሁ የጊዜ ጉዳይ ነው። ነገ እሱ
ወጥቶ ደግሞ እንደገና እነ እስር ቤት ያሉትን ሰዎች ደግሞ እንደገና እሱ ቴክ ኬር እንዲያደርግ ነው እግዚአብሔር በዛ ውስጥ ትሬን የሚያደርገው። ስለዚህ እኔን በስደት ውስጥ ሲያሳልፍ በስደት ውስጥ ሰዎች በሚደርስባቸው ማንኛውም አይነት ጭንቀት ዛሬ ላይ ሆኜ እነሱን እንዳጽናና ነው ጌታ በዛ ሁሉ ነገር ውስጥ ያሳለፈን ብዬ ነው ማምነው። ስለዚህ በምናልፍበት ነገር ላይ ለእኛ አይደለም የተሰጠው፣ ጌታ በእኛ ውስጥ ሌሎችን ሰዎች እንድንታደጋቸው ስለሚፈልግ ነው። ያንን ቀን ውጣ ትሄዳለህ ስትባል እና ይህን ቃል ነው እንግዲህ እነዛን ሀብታም ሎየሮች ብዙ ብር የጠየቁኝን ጌታ አስቀድሞ ያለኝ ማዳን በማይችሉ በሰው ልጆችና ባለቆች አትተማመኑ። አሜን። ነፍሱም ትወጣለች ወደ መሬትም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። አሜን። እርሱም ሰማይና ምድርን ባህርን በእርሱ ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሀ አደጎቹን ባልቴቶቹን ይቀበላል። ኃጢአተኞችን መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ነው። ሃሌሉያ። እና ይሄ ቃል ኮምፕሊትሊ ቼንጅ ሚ። ግን አመንኩት፣ ያኔ ሲለኝ አመንኩት እና በእሷ ይህንን ቃል ስሰማ ገረመኝ እና እግዚአብሔር ይመስገን ቤቴም ከመሸጥ ኢኩቲውም ወጥቶ ለሎየርም ከመገፍገፍ ጌታ ነኝ። ከዛ ግን አንድ ጌታን ቃል የገባሁት ነገር ቢኖር ምን አልኩት? አምላኬ ሆይ እስከ ዛሬ እንደምትወደኝ እንደምትፈልገኝ አውቃለሁ፣ ግን እኔ አንተ እንደፈለገኝ አልሆንኩልህም። በቃ አናኗሬ አካሄዴ ልክ አልነበረም እና እሱ እንደወጣው ምን አልኩኝ? ከእንግዲህ ወዲያ እንደወጣው ደህንነት እማራለሁ፣ ኢየሱስዬ እማራለሁ። ከዛ ተምሬ ደግሞ እጣመቃለሁ። ይህን እድል ስጠኝ እያልኩኝ ብዙ ጊዜ ለምነው ነበር። ብዙ ሰዎች ቸርች ኦፈር አድርገውኛል። እግዚአብሔር ይባርካቸው። ፓስተሮቹም አቃቸውም ሰዎች ብዙ ጊዜ ብሩኬ መች ነው የምትጠመቀው? መች ነው ደህንነት ይሉኛል። እኔ ሽል እያልኩኝ ክለቤ ነው። እኔ ሽል እያልኩኝ ኮሚትመንት ላለመጠበቅ ሌላ ቦታ ነኝ። ግን እግዚአብሔር የፈቀደው ነገር ሆነና እዛ ውስጥ የነበረ አንድ ፓስተር ነበረ። እንግዲህ ከነበርኩበት ከዛ ረጅም ጊዜ ቆይቼ በሴግሪጌሽን ወደ ጄኔራል ፐብሊክ ስመጣ የመጽሐፍ ቅዱስ ጥናት ጀመርኩኝ ከእስረኞቹ ጋር። እኔ ነኝ የጀመርኩት፣ ሌሎቹም ተቀላቀሉኝ። እዛ ውስጥ ነጮች አሉ፣ ጥቁሮች አሉ፣ ስፓኒሾች አሉ፣ የተለያዩ ዘሮች አሉ። ግን ሁሉም ነጩ ከነጩ ጋር ነው ካርታ የሚጫወተው፣ ጥቁሩም ከጥቁሩ ጋር ነው የሚያሳልፈው። አንድ ኢትዮጵያ ያለው ነኝ እዛ ውስጥ። እኔ ግን ከሁሉ ጋር እስማማለሁ። እዛኛው ጋር እሄዳለሁ፣ እዛኛው ጋር እሄዳለሁ። ሁሉንም ማየው እግዚአብሔር ይመስገን። መቼም አባቶቻችን የሰጡን ታሪክ ቢኖር ማንነታችን አውርሰውን ስለሄዱ እንደ ሌላው አንሸማቀቅም። ኮራ ብለን ግን የራሳችን ካልቸር ያለን፣ የራሳችን ንግግር ያለን፣ የራሳችን ቋንቋ ያለን የአማርኛን መጽሐፍ ቅዱስ ይዤ ነውና አጻጻፉ ወርዱ ይገርማቸው ነበር። እስረኞቹ ኢትዮጵያዊነት በቃ በጣም ይገረሙብኝ ነበር። እንደውም አንብብልኝ ይሉኝ ነበር እና በአማርኛ ሁሉ ሳነበው ወርዱ በቃ ውስጣቸውን ያድሳቸው ነበር እና በዛ ውስጥ ሆኜን አብረን እየተሰባሰብን ያው መማጸን ነው፣ ጌታ እንዲረዳን ነው። ሁላችንም ካለንበት እስር እንድንፈታ ነው። በቃ እንድንፈታ በጣም ጊዜ እናሳልፋለን። ሁሉም ሰው በቃ የተሰበረ ልብ ይዞ ነው የሚቀርበው እና አልቅሰን እጃችንን ተያይዘን ጸልየን ነው። እና አንዴ ምን አደረኩኝ? እኔ ሪኩዌስት ያደረኩት ፓስተሮች እንዲመጡ በቃ እንዲያገለግሉ ነገር እና የካቶሊክ ፕሪስት ይመጣል፣ የእስላምም ደግሞ ሞስክ አይነት ሰው የሚያስተምር ይመጣል እና ብዙ የክርስቲያኖቹ
አልደረሱልንም ነበር በዛ ሰዓት እና ብዙ ጊዜ እኔ ደብዳቤ ጽፍ ነበረ እንደዚህ እንደው ሰዎች እንዲያገለግሉ እና አንድ ቀን ግን ውድ የፕሮግራማችን ተከታታዮች እዚህ ላይ አንድ መናገር የምፈልገው በጣም የሚገርማችሁ አሁን የተናገረው ነገር ሂዝ ራይት እኔ ዳላስ ቴክሳስ ውስጥ ለ4 ወራት በሼልተር ውስጥ ስኖር በጣም የሚገርማችሁ የወንጌላውያን የተለያዩ ወንጌላውያን ቸርች ይመጡና ለራሳቸው ዜጎች ትምህርት ይሰጧቸዋል፣ ይጠይቋቸዋል፣ በሚያስፈልጋቸው ነገር ብዙ ነገር ቼክ ያደርጉላቸዋል። በጣም የሚገርማችሁ የኛ ኢትዮጵያውያኖች እዛ ትልቅ ቸርች ነበር ዳላስ ቴክሳስ ውስጥ እና በጣም የሚገርማችሁ አንድ ሰው እንኳን መጥቶ የወደቁ ወንድሞች አሉን ብሎ የጠየቀ ሰው አልነበረም። እና ትዝ ይለኛል የዛን ጊዜ የተለያዩ ክርስቲያኖች ሲመጡ ኢትዮጵያውያኖች የኛ ኢትዮጵያውያኖች በቃ ስትወጣ እንጂ ስትታሰር አያዩህም እንባባል ነበር። እና ይሄ ባህል በፍጹም መረሳት መወገድ ያለበት ነው። ምክንያቱም ቸርች ብዙ ጊዜ ቸርች ለመጡት ብቻ አይደለም ሰርቪስ መስጠት ያለበት። ሼልተር ውስጥ ለሚኖሩ ጄል ውስጥ ለሚኖሩ ሰዎች ሁሉ ይሄ ገዛ መኖር አለበት። እኔ በራሴ ማድነቅ ሳይሆን በሳምንት በወር 2 ጊዜ ቅዳሜ እየወጣሁኝ ሆምለስ የሆኑ ልጆችን ኢትዮጵያኖች ሊሆኑ ይችላሉ፣ ሌላ ዜጎች ሊሆኑ ይችላሉ፣ ለነሱ ሰርቪስ የምሰጥበት ቀን ነው ቅዳሜ። ሌላ ፕሮግራም የለኝም። ጠዋት ጸልይ እወጣለሁ። ጌታ 1-to-1 የተለያየ ፕሮግራም አድርጌ ያንን ሰርቪስ ሰጣለሁ እና ቅድም ልክ እንዳለው ጌታ ሆይ ምንም አላረኩልህም እና ምን ላድርግልህ ለዚህ ውለታ ምን ልክፈልህ የሚለው ነገር ስላሳሰበኝ ነው። ይሄ ራሱ የኢየሱስ ክርስቶስ የፍቅር ንጉሥ ቻናልም ከፍቼ እንደው አንድ ሰው እንኳን እንደው ጌታ ስለ ክርስቶስ ቢያቅ ብዬ ይሄን ቻናል ራሱ የከፈትኩት ማለት ነው። እና ሁላችንም በተለይ አሁን እሱ የሚናገረውን ነገር ተቀብለን ተግባራዊ ማድረግ እንዳለብን ነው ለማሳሰብ ፈልጌ ነው። ሰብስበን እንደ ፒቲሽን ሞላንና እዛው ስላለው ለሳርጀንቱ ክርስቲያን ሰርቪስ እንፈልጋለን ብለን የክርስቲያን ሰርቪስ ሪኩዌስት አደረግን። ከዛ መጀመሪያ የመጣው ፓስተር ኬነት ይባላል እና ሲመጣ ይሄን የምታዩትን ጃኬት አርጎት ነው የመጣው እና የራሱ ሌላ አለው። ይሄ አዲስ ገዝቶልኝ ነው። ይሄን አርጎ ሲመጣ ደረቱ ላይ ያለውን ነገር አነብ ነበር፣ የተጻፉትን ነገሮች በቃ እና እያነበብኩኝ በቃ ታሪኩን ሲናገር አለቀስ ነበረ። በቃ ጌታ ያለው በቃ እና የሚያስተምራቸው ትምህርቶች በቃ ሰፍሰፍ ብዬ ነበር የምጠብቀው በየጊዜው ሲመጣ። እዚህ ላይ ብዙዎቹ በእንደዚህ በተለይ ፕሪዝን ውስጥ የሚያስተምሩ ሰዎች ፕሪዝን ውስጥ የነበሩ ሰዎች ናቸው፣ እስር ቤት የነበሩ ሰዎች ናቸው አብዛኛዎቹ የሚያስተምሩት። እንግዲህ አሁን ይሄ ፓስተር እሱ የሚነግረው ታሪኩ በጣም ይገርመኝ ነበር ምናምን ያለው ብዙዎቹም በተለይ በእንደዚህ አይነት ሁኔታ ላይ ያሳለፉ ሰዎች ናቸው። ምክንያቱም የእነዚህን ሰዎች ህመም የሚያውቁት እነዚህ ሰዎች ናቸው። አሁን እኔ ሆምለሶች ጋር ሄጄ ሆምለሶችን ሳነጋግር ከኖርማል ሰው ይልቅ እነሱ ይመችኛል። ለምን? እኔ በነበርኩበት ሁኔታ ውስጥ ብዙ ነገር ስላሳለፍኩ በተለይ አሜሪካ ውስጥ እነሱን ለማነጋገር በጣም ይቀለኛል። ለምን? ብዙ ጊዜ ልባቸው የሚያናግራቸው ሰው የለም፣ የሚሰማቸው ሰው የለም፣ አቴንሽን ሰጥቶ ብዙ ነገር የሚያደርግላቸው ሰው የለም። ስለዚህ እነዚህን ሰዎች ጋር ስትሄዱ በጣም የሚገርማችሁ ምናልባት መንፈስ የረበሻቸው ሰዎች ካልሆኑ በስተቀር ብዙዎቹ በጣም በቃ ደስተኛ ሆኖ ያጫውቷቸዋል። እና ይሄ በጣም ብዙ ጊዜ ስላየሁት ነው። እና አሁንም እሱ የሚናገረው የመጀመሪያው ፓስተር መጣና ታሪኩን ሲናገር አለቅስ ነበር ያለው። ብዙ ጊዜ ከእንደዚህ አይነት ቦታ ነው የሚወጡት እና ጌታ እንደዚህ አይነቱ ሰዎች በልጅነታቸው ይልካቸዋል። ከዛ በኋላ መልሶ እነዚህ ሰዎች ሰርቪስ የሚሰጡት እዛው ቦታ ላይ ነው። ስለዚህ እኔ ራሴ ለዚህ ነው አሁን ብዙ ጊዜ ሆምለስ ሼልተር ሄጄ ወይ ደግሞ ሆምለስ የሆኑ ሰዎችን ሳነጋግር በጣም ኢዚ የሚሆንልኝ እኔም ስለነበርኩበት ነው። እና አንድ ቀን ምን ይለኛል፣ እነዛ እስረኞች መሀል ለሁሉ ነው ያቀረበው እና ወደ
25 እንሆናለን እስረኞች። በተለያየ ኬዝ የገቡ አሉ። በጣም ሃይ ፕሮፋይል ኬዝ ያላቸው አሉ፣ ሎ ፕሮፋይልም ያለው አለ። ግን በዛ ውስጥ በመሳሪያ ከገቡት ውስጥ አንዱ እኔ ነኝ እና ብዙ ሰው በእንደዚህ አይነት ነገር ላይ ታሪኩን መናገር አይፈልግም። ምክንያቱም ገና ትራያል ላይ ስለሚሄድ የተናገረው ነገር ቢወጣበት ችግር ውስጥ ይከተዋል። እኔ ግን በአምላኬ በጣም በቃ የቆረጠልኝ ሰው ነኝ እና አሜን ሃሌሉያ ሃሌሉያ anybody be there to testify have a testimony አለ ሲል እኔ ነኝ የተነሳሁት። እዚህ ላይ ወንድሜ የዩቲዩብ ላይ የወጣሁኝ የራሴን ታሪክ አሁን እንግዲህ እግዚአብሔር ይባረክ ያው ዜግነት ከተሰጠኝ በኋላ ብዙ ነገር ካለፈ በኋላ የራሴን ታሪክ መናገር ሲጀምር ወንድሜ ከኔ ጋር የሚኖረው ካናዳ ኧረ እባክህ ይሄ ነገር ችግር አይፈጥርብህም ወይ? ለምንድን ነው እንዲህ የምታደርገው? ብዙ ሰው እኮ ያው ሚስጥሩን ደብቆ ነው የሚኖረው እና አንተ ግን እንደው ግልጥልጥ አደረግከው ሁሉንም ነገር ምን ይሻላል አለኝ። እና እሱ በጣም አስቦ ለኔ አስቦ ነው የነገረኝ። እኔ ግን ምን አልኩት? ክርስቶስን እስካወቅኩ ድረስ ከዚህ በኋላ ምንም የምደብቀው ነገር የለም። ምክንያቱም ብዙ ሰዎች በዚህ ሁኔታ ላይ ያሉትን ሰዎች ማዳን ስላለብኝ እኔ እንኳን ችግር ቢፈጠርብኝ እንኳን እነሱን ማዳኔ ለእኔ ትልቅ ሀብት ነው። ስለዚህ ምንም የማስቀረው ነገር የለም እንዳልፍበትና ጌታ ደግሞ ለሌሎች ሰዎች እንድናገር ስለፈቀደ ነው ይሄ የሆነው። ስለዚህ ምንም የምፈራው ነገር የለም ብዬ ነው ለወንድሜ የመለስኩለት። ስለዚህ ወንድማችንም ብሩክ እዚህ ላይ የሚናገረውም ይሄ ነው። እኔ ምንም የሚመጣብኝ ነገር የለም ማለት በቃ የእግዚአብሔር መንፈስ ሲመጣባችሁ የሚያስፈራው መንፈስ ያ በፊት የነበረው መንፈስ ሁሉ ከውስጣችሁ ይወሰዳል። ስለዚህ ደንታም አይኖራችሁም። ነገ ምናልባት አንተ ኢሚግሬሽን ዋሽተሃል፣ ነገ ይሄ ሆኗል፣ ይሄ ነገር የተናገርከን ልክ አይደለም ቢሉኝ ምንም ደንታ እስከማይሰጠኝ ድረስ ነው ራሴን ኦፕንሊ ከአለፈው ዓመት ጀምሮ የከፈትኩት ማለት ነው። እና ይሄ የእግዚአብሔር መንፈስ ሲመጣ ምክንያቱም መጽሐፍ ቅዱስ ሲናገር የፍርሃት መንፈስ አልሰጠኋችሁም ነው የሚለው። የእግዚአብሔር መንፈስ ሁልጊዜ ውስጣችን ሲመጣ ፍርሃትን አውጥቶ ይጥላል። እና ታሪኬን ነገርኳቸው ለእስረኞቹ እና ሁሉም አለቀሱ። አልቅሰው መጥተው አቀፉኝ፣ አጽናኑኝ። ገረማቸው። የእግዚአብሔር ምሕረት ገረማቸው። የኢየሱስ ስም ምሕረቱ ገረማቸው። ከጥይት ከእያንዳንዷ ጥይት የሚያድን ጌታ እንደሆነ ገረማቸው። አሜን አሜን። እኔም እዛ ውስጥ ካንሰሬ ገና ሊገለኝ የነበረበት ሰዓት ላይ የእስረኞቹ ነርሶች በቃ እያከሙኝ እየወሰዱ እያከሙኝ ልጄና እንደዚህ በካቴና ተይዤ በአራት ወታደሮች ተይዤ ካንሰር ስፔሻሊስት ፌርፋክስ ይዘውኝ ይመጣሉ፣ ይመላለሳሉ። ግን በውስጤ ኮቪድ የነበረበት ማስክ አድርጌ ማስበውና ማነበንበው ኢየሱሴን ነው። በቃ ማወራው ኢየሱስ ነው። አንድ ቀን አውጥታኝ እለዋለሁ። በቃ ይህን ሰንሰለት ፈተልኝ ጌታ በነፃ ማመልክ ቀን መቼ ነው እለዋለሁ። እንደወደደውም ፈቀደና አደረገው። አሜን። በአንድ ቀን አስወጣኝ። ኢየሱሴ ታማኝ ጌታ ነው። እና ይህንን ጃኬት ብዬ እያየሁት ከወጣው በኋላ መውጣቴን እንኳን አያውቅም ፓስተሩ። እና ክራይስት ቻፕል የሚባል ቸርች ልክ እንደወጣው ሄድኩኝ። ሰንዴ ሴት ደነገጠ። መውጣቴን አይቶ ልክ በቃ አምልጬ የሚወጣው ነው የመሰለው እና በጣም ደነገጠ። እና ወዲያውኑ ሰዎቹን እዛ ውስጥ ያሉትን ፓስተሮች አስተዋወቀኝ። ታሪኬን በ5 ደቂቃ ውስጥ ነው የነገርኳቸው። እና I tell my story. I said, listen, this happened to me, this happened to me. But the Lord had brought me out. ከነበርኩበት ከመቃብር ውስጥ እንደገና ዳግመኛ አምላክ ያወጣኝ እና ፓስተራቸው ዶክተር ባብ ይባላል። ዌል I want you ትምህርት ጀምር አለኝ። እነሱ ጋር የደህንነት ትምህርት ጀመርኩኝ። እሱን ጨረስኩኝ። ከዛ በኋላ እንደገና ሌላ የሚሰጥ ደግሞ ትምህርት ነበረ። እሱን ተማርኩኝ። በቀስ ብሎ ዴዲኬትድ ሆኜ በዛ ሰዓት ቤቴ መሄድ አልቻልኩም።
የምኖረው ሆቴል ውስጥ ነበር። ቤቴ መሄድ አልቻልኩም። ሆቴል ከአንድ ሆቴል ወደ አንድ ሆቴል እየሄድኩ ነው የምኖረው። ግን ውስጤ በቃ ከጌታ ጋር ከእግዚአብሔር ጋር ማወራው በየቀኑ አወራዋለሁ እና አንዴ እንደዚህ ሆነ። እዛ ሆኜ እስር ቤት ሆኜ ገና ሳልወጣ ህልም አየሁኝ እና ያየው ህልም ብዙ ጊዜ ህልምም ቅዠቶችም አሉ ሰው የሚያያቸው። እስር ቤት ማለት በቃ እንደ ሰው በገሃነም የሚጮህበትም አለ። በቃ እንደ ሲኦል ሌሊቱን ሙሉ ሲያጓራ የሚውል እስረኛ አለ። በቃ መንፈሱ እንዳለ የታወቀ ነው የዲያብሎስ እና በቃ በእግዚአብሔር መሆን ሺልድ ነው። በቃ እንደ ከለላ ነው። ጸልዬ ስለምተኛ አልፈራም። ጸልዬ ስለማድር ጥሩ እንቅልፍ ተኝቼ ያድራለሁ። እና አንድ ቀን ግን በጣም ተኝቼ ህልም አየሁኝ እና ህልሙም የእስር ቤቱ ጣራ ብትን ብሎ ተበርግዶ ፀሐይዋ ላይ ታበራለች። በቃ እንደዚህ ላይ በጣም ያበራል ፀሐይ እና በቃ እውነት እስኪመስለኝ ስነቃ ፀሐይ አለችም። ፀሐይ ራሱ አይተንም አናውቅም። እስር ቤት ውስጥ በፍሎረሰንት ላይት ነው ያለ ነው። ግን ውስጥ ሰውነቴን አልቦኝ ፊቴን ታጠብኩኝ እና ይሄ ነገር ምንድን ነው ብዬ ፊቴን ታጥቤ በኋላ ነው የገባኝ። ልክ ከወጣው በኋላ ከእስር ቤት ስወጣ ያንን ቀን ወንድሜ ሆቴል ቤት መሄድ አትችልም፣ እሱ ጋር መሄድ አልቻልኩም ዘመዶች ስላሉት ሆቴል ይዤልሃለሁ ብሎኝ ሆቴል ነው የወሰደኝ እና ሆቴል ወስዶኝ ማታ ላይ ነው የወጣ ነው እና ዝም ብዬ ያቺን ፀሐይ ፈልጋት ነበረ። በማታ ነው የወጣሁት እና ሳይ የለችም። ግን እንደው ብዬ ሆቴል ገብተን እኔን አሳርፎኝ እሱ ሄደ ወደ ቤቱ። ቀኔ እየዘመርኩኝ ሻወሬን ወስጄ በቃ አወሶ ኤክሳይትድ ስለ እውነት ከስር እንደተፈታ ሰው በቃ መዝለል ነው ውስጤ። በቃ እኔ ነኝ፣ እውነት ነው እኔ ነኝ። በቃ ኤክሳይትመንት ይዞኝ ሻወር እየወዘርኩ ሁሉ እየዘመርኩ ነበር። በቃ ሻወሩን ወስደው ከዛ ፎጣዬን አገልድሜ መስታወቱን ከፍቼ እያየው ጨረቃውን እያየው ዘምራለሁ እና የያዘልኝ ሆቴል በቃ ላይ ጫፍ ላይ ነው የያዘልኝ እና ደክሞኝ ከድምፄ ሁሉ በቃ ስዘምር ደክሞኝ አልጋው ላይ ውስጥ ሳልገባ ከውጭ ሆኜ ፎጣዬን እንዳገለደምኩ ነው የተኛሁት ተዘርሬ እና ጠዋት ላይ የነቃሁት ያቺ ፀሐይ እዛ ሩም ውስጥ ገብታ እላይ ታበራለች። በቃ ደነገጥኩኝ። በቃ ራሴን እስክቆነጥጠው ድረስ እኔ ማን ነኝ? ይሄ ምንድን የሆነው? እዚህ ድረስ በአንድ ቀን ቅጽበት ውስጥ ነው እንግዲህ ከዛ ከታች ከገሃነም ወጥቼ እላይ ፎቅ ላይ ወሰጡቶኝ። ከዛ ደግሞ ፀሐይዋን ማየት እዛ ውስጥ ያየኋት ፀሐይ እዚህ ላይ ወጥታ በእውነት አየኋትና በቃ ስዘምር ጌታን ሳከብር በቃ ስደነቅ ዋልኩበት። ያን ቀን አይረሳኝም እና አንድ ቃል የገባሁለት ነገርም ነበረ ለጌታና አንዱ ጌታው ያልኩ እድሉን ከሰጠኸኝና ከወጣሁኝ ስላንተ እናገርልሃለሁ፣ ስላንተ መሰክርልሃለሁ። ምንም ባውንደሪ የሚይዘኝ ነገር የለም። የነካኝ የረዳኝ ኢየሱስ ለዘላለም እናገርልሃለሁ፣ አላቆምም፣ እውርልሃለሁ። የደረስክልኝ አንተ ነህ፣ ያገዝከኝ አንተ ነህ፣ ቤተሰቤን የፈወስክ አንተ ነህ፣ እኔን የፈወስክ አንተ ነህ፣ ባለቤቴን መልሰህ የሰጠህ አንተ ነህ። ጌታ ሆይ እናገርልሃለሁ ብዬ ቃል ገባሁለትና እንደወጣው ፌስቡክ ላይ ብዙ ሰዎች አይተው ነበረ እና ኢቨን ፋክስ ኒውስ ላይ ራሱ ታይቼ ነበረ። ውድብርጅ እንደዚህ ሚስቱ እንደዚህ ያደረገ ተብሎ እና ብዙ ያዘኑ ክርስቲያኖች ነበሩና ግራም የገባቸው ምን ሆኑ ነው ምን ነካው ምን ያገኘው የተባለበትም ነገር ነበር። ግን በቅጽበት ደግሞ ጌታ አውጥቶኝ እዛ ላይ ፌስቡክ ላይ ወጥቼ ዘመርኩኝ ነው ወጥመዱ ተሰበረ፣ ሃሌሉያ፣ እኛማ መለጥን፣ ጠላት ክንደ እኛም ለመለምን እያልኩኝ ዘመርኩኝ እና
እስላሞቹ ሳይቀር፣ ክርስቲያን ሳይቀር፣ ኦርቶዶክስ የለ፣ ጴንጤ የለ፣ ሁሉ የሚገርም ነው ያንተ ነገር፣ እግዚአብሔር ነገር። እውነትም እግዚአብሔር ሲሰራየን በአንተ አሉኝና በዛች ውስጥ ወደ 10,000 ሰው የሚሆን ሰው ነው ኮመንት የሰጠኝና ጌታ በእኔ በደካማው ሰው ይህን ሁሉ ሰው ካመሰገነ እንዴት ትልቅ ነገር ነው አልኩኝ። ስለ እውነት ነው።